እስልምናን ከተቀበላችሁ ያለው እኮ እጅ ከሰጣችሁ ማለት ነው እንጂ ሃይማኖቴን በግድ ተቀበሉ ማለቱ አይደለም። ነው እጅ ከሰጣችሁ ማለት ነው። ነው if you embrace Islam እስልምናን ከተቀበላችሁ አለ you will be safe እስልምናን ከተቀበላችሁ ሰላም ትሆናላችሁ። አዎ ሰላም ይሆናል። ካልተቀበሉስ ንብረታችሁ ከዚህ መሬቱ የሙሐመድ ስለሆነ አይገባችሁም እናንተ መኖር እዛ መሬት ላይ። ሳይ ሙስሊም አንድን ክፈተው። ካልተቀበልን ደግሞ ምን እንደሚያደርገን ላሳየህ። I have been commanded to fight against people so long as they do not declare that there is no God but Allah. ያ እንድዋጋቸው ታዝዣለሁ። ካልተቀበሉት ደግሞ ምድር የሙሐመድ ስለሆነች ያልተቀበሉትን ምን እንድዋጋችሁ ታዝዣለሁ። ምን ካላህ ውጪ አምላክ የለም እስክትሉ ድረስ ካላህ ውጪ የለም እስክትሉ ድረስ and he who prophesies ልክ ነው ትላለህ እንዴ? ስለዚህ ካላህ ውጪ ካላህ ውጪ ሌላ አምላክ የለም ብዬ እስካመልክ ድረስ መተት ዋጋኛለህ ማለት ነው። ምድር የሙሐመድ ነኝ ብለህ ካልተቀበልኩ ግን ምን ይሆናል? ከተቀበልኩ ምን ይሆናል? አንዴ ሱረቱል አንፋልን ከፈተስ ሱረቱ አንፋልን ክፈትለት። እዛ ላይ ምን ሰላም አለና ሱረቱ አንፋል ቁጥር 8:1 8:12 8:39 8:60 እንዳለ ጦርነት ነው የሚያዘው። አዎ ስለዚህ ቁጥር ስንት ከፈትለት? ወቃቲሉም حتى لا تكون فتنة ويكون الدين كله لله መከጀሩ። ኦኬ 39ን ክፈትለት። ቁጥር 39 ነው ያለው። ያው ወቃቲሉ እዚህ ነው የምንታዘው። ስለዚህ ሁከት እስከማይገኝ ድረስ ሃይማኖትም ሁሉ which is ለአላህ ወይንም እስላም ብቻ እስከሚሆን ድረስ ተጋደሏቸው። እንፋለማለን። እና የመጣውበት መተል ወጋይ ነው። በሹካ ነው ወጋይ በማን በጦር ካሊድ ያለው ኢትዮጵያ ቆይ ካሊድ። ስለዚህ ኢትዮጵያም ያለህን የመልእክተኛው ነች የሙሐመድ ነች አይደል? ኢትዮጵያ ማለት ነው። ኢትዮጵያም የመልእክተኛው ነች የሙሐመድ ነች። አዎ ልክ ነው። ስለዚህ ኢትዮጵያውያኖች ሙስሊም ካልሆኑ ልትዋጋቸው ነው ማለት ነው አንተ? አዎ ዋጋቸዋለሁ አቅም ቢኖረኝ። ስፖርት አልጀመርክም? ስፖርት አልጀመርክም? አይዘው አልጀመርኩም። በስፖርት ያረጋል ወይ ቀላል ባይዜ። ስለዚህ ሸሪያ ካለ ግዴታ ይሄንን ሁከት እስከማይገኝ ነው ባይዘው የሚለው። ሃይማኖት ሁሉ ምን እስከሚሆን ድረስ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ነው የሚለው። ትእዛዝ ነው ይሄ፣ ቀጥታ ኦርደር ነው ባይዘው ትእዛዝ ነው። አላህ ነው የምድሩ ባለቤት። እና ታዲያ ምኑን ነው የሰላም ሃይማኖት ነው የምትለው? ምኑ ላይ ነው ታዲያ እስልምና? ልክ አይደለም እንዴ? ምድር የአላህ ነው። ስለዚህ ለአላህ ብቻ ነው። ለአላህ ማን የሰጠው? ሰንበዲ ተነስቶ አሁን የእሱን ጣዖት ምድር የኔ ጣዖት ማመልከው ነው ቢልህና አንተን እዋጋሃለሁ ቢልህ ትፈቅድለታለህ? እፎይ ምን ትፈቅድለታለህ ወይ? ምን ሰላም እንዴት ነህ? እኔ የማመልከው የሱ ነው ምድር ግብር ገብር አለም ገለሃለሁ አለም የኔን እምነት ተቀበል ቢልህ እሺ ትስማማለህ? አትስማማም። ስለዚህ አንዴ አንተ ማትስማማ ከሆነ አንተ ካዳ አላህና የሙሐመድ ነው ምድር ስትለኝ እኔ ለምን ነው መስማማለህ? አንተ ሌላው ሲልህ ማትስማማ ከሆነ አንተ ስትለኝ እኔ ለምን መስማማለህ? ፈጣሪያችን አንድ ስለሆነ ያንተ ፈጣሪ እኮ ነው ያላምነበትም እኮ ወዳጅ። ላንተ እኮ ነው እሱ ያንተ አይዲዮሎጂ ነው እንጂ እሱ የሚሆነው ረባክ አንተን የፈጠረ ነው እኮ እኔንም የፈጠረ እኔን አልፈጠረኝም። አንተ ነህ እኮ አንተ አይምሮ ውስጥ ያለው ፕሊዝ አንተ አይምሮ ውስጥ ያለው ነው እኮ እሱ አንተ የቀረጽከው አንተ አይምሮ ውስጥ ላለ ነው።
አንድ ህንዳዊን ብትሄድ ሜቢ እሱ ደግሞ የሚያመልከው ለራሱ አምላክ ብሎ ያዘው አለ። ለሱ አምላኩ ያንተ አላህ ሳይሆን እሱ የሚያመልከው ነው። በእጁ የፈጠረው ይሁን በእጁ የፈጠረው ማለት ነው። በእጁ የፈጠረው ምን ኦኬርስ በእጁ የፈጠረውን አምላኬ ነው ብሎ ካሰበ ቋዳምጣ ከዛ በእጁ የፈጠረውን አምላኬ ነው ብሎ ካሰበ ያ አምላኬ ደግሞ ምድር ሁሉ የኔ ነች አንተ ውሰድ ብሎኛል ብሎ አሁን አንተ ያለህበት መሬት የኔ ነው ቢል እሺ ብለህ ትስማማለህ አለ እንዴ? አምላክ አይደለም እሱ እኮ ይታወቃል። በእጁ አምላክ አይደለም እያልክ ያለኸው የሚያመልከው ሰውዬ ግን እኮ አምላኬ ነው ብሎ እያመለከው ነው። ስለዚህ ታውሯል እንትን እኛም እኮ እናንተ ነው ካሊድ አንተኛ የምትሉትን እኛ ደግሞ እናንተን እንደዛ ነው። አሁን ጣዖታውያንን ያልክበትን በእጁ አይደለም እናንተ ቆይ በይ እኛም እናንተን ታውራችሁ ነው እኮ ሙሐመድን ብቻ የምትከተሉት ነቢያት ያልሰበኩትን ነቢያት ያላስተማሩትን ሙሐመድን ብቻ እየተከተላችሁ ያላችሁት ያለ መረጃ ለማስረጃ ሙሐመድ ያላችሁን ብቻ ምድር የኔ ነች ስላላችሁ የሙሐመድ ነው የምትሉት ታውራችሁ ነው ምንላችሁ እኮ ለዚህ ነው። ምኑ ጋር ነው የታወር ነው? እኛ እኮ ከእናንተ በላይ ኢየሱስ እንወዳለን። አይ መውደድ ሌላ ነው። ኤሬስ የሙስሊም እመልሳለሁ። ካሊድ ጋር አንዴ አንተ ጋር ጌታ እንኳን ደህና መጣ። የሙስሊም መዲና ቤት እንኳን ደህና ቆያችሁ። መልካም ሙሐመድ በመጨረሻው የህይወት ዘመኑ ፍጻሜ ላይ ማለት ነው ሊሞት 2 ቀን 3 ቀን ሲቀረው ስለ ኢትዮጵያ የተናገረው መልካም ነገር ነው ወይንስ መጥፎ ነገር? ስለ ኢትዮጵያ ክርስቲያኖች የተናገረው ሙሐመድ አዎ እውነት ነው። ለኢትዮጵያ ክርስቲያኖች በነገራችን ላይ አንድ ጥያቄ ልጠይቅህ። ታከል ስለ ኢትዮጵያ ክርስቲያኖች የተናገረው አንድ ጥያቄ ልጠይቅህ። እሱ ግን እየተረበሽ በፖላይትሊ እየተደማመጣችሁ አይደለም ማለት በክብር ሪስፔክት የላችሁም ሁላችሁ። ቀጥል። ያው ሪስፔክት አድርገን እየሰማን ነው። እዚህ ጋር የተሰበሰባችሁ ሁላችሁ ስለ ነፍስ ጉዳይ እያወራችሁ መሆናችሁ መጀመሪያ ማወቅ አለባችሁ። ትልቁ ነው። ቀጥል። እና ለጠየቀኝ ጥያቄው ኡርፋቸው ስርዓት ምናምን ብሎ አላህ ሰለላሁ ዐለይሂ ወሰለም የሙስሊም ቀጥል። ምናልባት አይ ቲንክ ኔትወርክ እየተቆራረጠ ነው። ደግሞ አንዱ ኔትወርክ እየተቆራረጠ ነው። ኔትወርክ ይዟል ይመስለኛል አለ ነገ ነው እየተሰማኝ አይደለም። ያ እየተቆራረጠ ነው። ነይማ ምናምን መቀጠል ትችላላችሁ። ኔትወርክ የሙስሊም ሚዲያ እየተቆራረጥክ ነው። ትክክል ነው ይላል እያለን እሱን ብቻ ነው የሰማሁት። ከዛ ውጭ አልሰማሁም። አልሐምዱሊላህ ኩን ፈየኩን ነይማ አላሁ አክበር ኩን ፈየኩን እንኳን ደህና መጣ። ሰማል ትንሽ ድምፅህን ከፍ አድርግ ነይማ እንደሚታርግ ድምፅ ትንሽ ርቋል። አሁንስ ኤርፎንስ ተጠቅመሃል? ኧረ አልተጠቀምኩም። አሁንም አይሰማም? እሺ እንቀጥል። አሁን የተወሰነ ምንም አይልም። ሜቢ ጥያቄውን ሰምተዋል? ጥያቄው ኦኬ ትንሽ ይርቃል ድምፅ። እሺ አሁንስ ትንሽ ጮክ ልበል መሰለኝ። አሁን ምንም አይደል። እሺ ስለ ሀበሻ ያ ስለ ኢትዮጵያ መጨረሻ ሊሞት ሲል መሐመድ ምንድን ነው የተናገረው? ስለ ክርስቲያኖች በኢትዮጵያ ስላሉት
ወይንም ደግሞ በአረብ ስለሚኖሩ ክርስቲያኖችስ ምን ብሏል? ያው እኔ ስለሱ መረጃ እንደሌለ ይቀርብ ኦኬ ግን ስለ አንዳንድ ነገር ድምጽ በጣም አስቸጋሪ ነው። ሜቢ አስተካክለው በቃ ኮንፈየኩን ለመስማት ሞከርኩኝ አንገቴም አመመኝ እንዲህ ስል ነይማ ቀጥይ። እንኳን ደህና መጣሽ። ምን አሉ? እንኳን ደህና መጣሽ። ኦኬ ስለ ኢትዮጵያ የተናገሩት ነገር ምንድነው? እሱ ጤናማ ነው ብለሽ ታምኛለሽ? እውነት የነሱ ንግግር ከሆነ የእውነት ጤናማ ነው። ምንም መጥፎ ነገር እንደማይናገሩ እናውቃለን። ኦኬ ስድባቸውም ጤናማ ነው ማለት ነው። የሚገባቸውን ይሰጣሉ። ሆነ ለሚገባቸው ካሊድ ቋንዴ ስለዚህ መሐመድ የሚሳደባል አዳምጣ ፕሊዝ ካሊድ ቋንዴ ተራንጨርሳ ስለዚህ ልብ በሉ መሐመድ ስለ ክርስቲያኖች የተናገራቸው በሙሉ ስድብ ነው። ነገር ግን ፕሮድ አድርገው ነው የሚናገሩበት። ኢፎያ አንዴ እድል ስጠኛ ጥያቄ ነበረኝ። አንዴ አደረጉ። ስለዚህ ልብ በሉ ስለ ክርስቲያኖች የተናገረው ስድብና ምንድነው? እሱ ጥላቻን አስወግዳቸዋለሁ የሚል ነው። ክርስቲያኖችን አስወግዳለሁ በህይወት ብቆይ። ክርስቶስ አስቀድሞ ግን አስወገደው እሱን። ክርስቲያኖችን ለማስወገድ መሐመድ ሲመኝ፣ ክርስቶስ ግን አስወገደው አስቀድሞ እሱን። በአልጋ ላይ ተኝቶ እየማቀቀ በነበረበት ሰዓት ሰለላሁ ዐለይሂ ወሰለም መለከል ሞት አስፈቅዶ አነጋገር እናስተካክል እንጂ የሚገርምህ ነገር ማለት ነው። ምንድን ነበር ያልሽኝ? አስፈቅዷቸው ነው ሞት እንኳን ሲመጣ አስፈቅዷቸው ነው። ምን ብሏቸው? ፍቃደኛ ስለሆኑ ብቻ ነው ሄዱት። ይሄንን ወቅ በጣም አንጀት ይነካል፣ ልብ ይነካል። ሳይታመም ምናምን በቃ ልሙት ምናምን ነገር ነፍሴን እንካውሰድ ብሎ እንደዛ ነው አይደለ? አይገባም። አንዳንድ አይነት ሰው እንደዛ አይደለም። ማቆ በጣም ነው ታሞ የሞተው። ጎበዝ ካሊድ እውነተኛ ሰው። ኢማሙ ራሱ የእውነት ሰው የሚገርም ሙስሊም ነው። እውነት ማቆ ነው የሞተው አይደለ ካሊድ? 3 ዓመት ያህል እግሩ እየተጎተተ ሰዎች እያያዙት እንደዚህ አይደለም። እሺ ኢማሙ ግን ከባድ ነው። ግን 3 ዓመት ማንም እንደሚታመው አለ 3 ዓመት ታሟል። በትንሹ እግሩ የሚጎተት ነበር። እሱን አሳያለሁ። አንድ ሳይሆን ብዙ መረጃ ውሸት ነው ካሊድ። እሱን አሳየኝ። አላነበብክም ማለት ነው። እሺ አንዴ እናንተ እዚህ ውስጥ ያላችሁ ሙስሊሞች 3 ዓመት ይሻላችኋል። ካሊድ ዝም ብሎ ነው እኮ ይለፈልፋል። መታመኑን ታምናለህ አይደለ? አዎ ኦኬ ሰው ነው እኮ። ኦኬ ምን ያህል ጊዜ ነው የታመመው? ነው እንጂ ሰው ነው። ምን ያህል ጊዜ ነው የታመመው? 3 ቀን ነው እንደዛ ነገር። አዎ ተሳስተሃል። ህመሙ አሳየኛ። ችግር የለውም አሳያለሁ። እንትና አንዴ ቡሃሪ 35 ትከፍትልኛለህ። ህመሙ ምን ነበረ? ደግሞ እንደዚህ ትለኛለህ። መቼ ነው ያን ሁሉ ያነበብከው? ህመሙ ምን ነበረ? ህመሙ አዎ በቃ ሰው ሲሞት የሰከራ ምናምን አለ ያ ነው የሞት ህመም ማለት። ኦኬ ምን ነበረ? ወንድሜ ሊሞት ሲል አይታመምም ሰው? አንዴ እሺ አይደለም ህመሙ ምን ነበር ነው ያልኩህ። ህመሙ የሞት ህመም ነው። የህመሙ ምክንያት ስትል የህመሙ ምክንያት ምን ሆኖ ነበረ? ሰው እኮ ሲሞት ለመሞት ሲል ይታመማል። የህመሙ ምክንያት ምንድን ነው? አንዴ ክፈትልኝ። ክርስቲያን ቡሃሪ 25:78 አንዴ ክፈተው። እሺ ላሳየህ ምክንያቱን። ምክንያቱ አሳያለሁ።
እግሩ እንዴት እንደሚጎተት አሳያለሁ። በትንሹ 3 ዓመት ተጎትቷል። ለማንኛውም የበላው መርዝ ነው። ወደ አረብኛውን ከፍ አድርግልኝ። አረብኛውን አድርግለት። እንግሊዝኛ አልችልም። አረብኛውን አድርግላል። እንግሊዝኛውን አንዴ አንብበው እና እንግሊዝኛውን አንዴ ላንብብለትና ከዛ አረብኛውን ደግሞ አንተ ትቀጥልበታለህ። ሳሂህ ቡኻሪ 2588 ላይ ናሬትድ አዙሪ እንደተረከው ይላል። ኡበይዱላ ቢን አብደላ ቶልድ ሚዛት አይሻ ሃድ ሴድ ኡበይዱላ ነግሮኛል አይሻ የተናገረችውን ይላል። when the prophet becomes sick and his condition becomes serious ነብዩ በታመመበትና የታመመበትም ኮንዲሽን በጣም አሳሳቢ በነበረበት ሰዓት he requested his wives to allow him to be treated in my house ሚስቶቹ በኔ ቤት እንዲታከሙ ወይም ደግሞ ትሪት እንዲደረጉ አስፈቀደ ይላል። በአይሻ ቤት ማለት ነው። and they allowed him ከዛ በኋላ ሚስቶቹ በኔ ቤት እንዲታከም ፈቀዱለት። he came out leaning on 2 men while his feet was dragging on the ground በሰዎች ተደግፎ እግሩ በመሬት ላይ እየተጎተተ ከቤት ውስጥ ወጣ። የነብዩ ማለት ነው። በጣም ታሞ በነበረበት ሰዓት he was walking between አልአባስ and another man በአልአባስ እና ሌላ ሰው ተሸክሞት። ስለዚህ እንደዚህ ክንፍና ክንፉን ይዘውት ምድር ለምድር እየተጎተተ ነበር። ይታል ታዲያ 3 ዓመት ይታል። ሰው እኮ ይታመማል። ችግር የለውም እሱ አረብኛውን ከፍ አድርግልን። ጨርሰው ሁሉ አንዴ listen የታመመው በምንድነው? እግሩ እንደሚጎተት ተማመንን አይደለ? የመጀመሪያ ጥያቄው እግሩ አልተጎተተም ስለሆነ እግሩ አይደለም እኮ ተጎትቶ ማለት አረብኛውን ከፍ አድርግልን። አንዴ በእናታችሁ አትደራረቡ። ካሁን በኋላ አረብኛውን ከፍ አድርግልን። አረብኛውን ከፍ አድርግ። መሬን ነቁ ነይማ ይሄ መርዝ የበሉበት እንጂ ሞቱበት አይደለም ብላለች። አዎ ጨርሰው። ቆይ ጨርሰው። ከስር ያላችሁት እናንተ ዝም ብላችሁ አታወሩ። መርዝ ሲበሉ እኮ አልታመሙ መርዝ ሲበሉ አዎ አልታመሙ ነበረ። አልታመሙ ምን ነው ነይማ ታሟል ያለው ሰሃባ ነው እንጂ የሞተው እሱ አልበላም። አይ አስጨርሳቸው። ታሟል አልታመሙ መርዝ በልተው። እሺ ጨርሰው። አሁን እሱን ሐሳቡን ጨርሰው። ሚስጥሩ እዚህ ጋር ይጀምራል ማለት ነው። ተስማሙ። ለሐዲስ ማታው ሰዎች ቀጥለው ችግር የለውም ይስማማሉ። አንተ ቀጥለ የጀመርከው የኮንም እኮ የሚያገናኘው የለም። በቃ ዋና ፖይንት ማሳየት የፈለግነው እግሩ እየተጎተተ እንደሄደ አይደለም። አረበኛውን አምጣልን። እግሩ ጨርሰው ተጎተተ የተባለ ሐዲሱ ልክ ነው። ጨርሰው መጀመሪያ ላይ እሺ ብታመምስ ምን አለ? ሰው ነው ቆይ በቃ ተረጋጉ። ቆይ ሶስታችሁም ተረጋጉ። ይኸውላችሁ ነብዩ በሁለት ሰዎች ተደግፎ መሬት ላይ እግሩ እየተጎተተ ወጣ። አንደኛው ሰው አልአባስ ነበር። ሁለተኛው ሰው ማን ነው የሚለው ነው ቀጥሎ የሚቀጥለው ማለት ነው። when I informed Ibn Abbas of what Aisha had said he asked me whether I know who was the second man ሁለተኛው ሰው ማን እንደነበረ ጠየቅኳት ይላል። Aisha had not named ነገር ግን ስሙን አልተናገረችም ነበር። I replied in negative he said he was Ali ibn Abi Talib Ali ነበር ሁለተኛው ሰው። ሐዲሱ አለ። መሐመድ በአሊና በአልአባስ ትከሻ ተደግፎ እግሩ መሬት ላይ እየተጎተተ ነው ከቤቱ ይወጣው ወደ አይሻ ቤት ለመሄድ ማለት ነው። አሁን ደግሞ የሞቱበት እኮ አይደለም እዚህ ጋር እኮ ሞቱ አይደለም። ኧረ ቆይ ችግር የለም ይመጣል። አሁን አዳም ፕሊስ አሁን ተረጋጉ። ነይማ እኔ በጣም ተመችቶኛል አንቺ አርጉመንት። መልካም ምንድነው ያልሽን? የሞቱበት እንደዚህ አይነት ሰው ነው የምትፈልጉት? ሰው ምንም አታውቁት ሰው አይደል? ፕሊስ ተረጋጋ። እዚህ ጋር ማሳየት የፈለግነው እዚህ ጋር ነብዩ እግሩ ይጎተት ነበር ብዬሽ አረብኛውን አሳየኛ። አረብኛውን አሳየኝ። አረብኛውን አሳየኝ። ክርስቲያን አረብኛ እፎይ ራሱ ተጎተተ ምናምን የምትለው ምን አደረብ የቱ ጋር ነው አረብኛው? እስቲ አዳምጡ እናንተ። አንብብ እንደማመጣ ቆይ ፕሊስ አወርዳለሁ። ቀጣይ የምታወራ ከሆነ አወርዳለሁ። የሚታርግ ካሊድ ይጨርስ። ካሊድ ቀጥል። ድምፅህን አሰማ ካሊድ። እያነበብክ ይሁን አይሆን አናውቅም። ድምፅህን እያወራ ተርጉም ካሊድ። በውስጥ አታወራ። ይሄ እንትን አይደለም።
ጸሎት አይደለም። አለበለዚያ ከኛ ከተናገርነው የተሻለ ነገር ስለማትናገር ወደሚቀጥለው እንሂድ። ሰዓት አትጨርስ። ከፍ አድርጎ የጨረስኩ ነው። እኔ እኮ ማየት ነው እንጂ የፈለግኩት አንዳንድ ታይ አይደለም። እኛ ደግሞ ኦዲየንስ እንዲማርበት ነው የምንፈልገው። እንደዚህ አይደለም። ካላነበብክ መልሰው በቃ ክርስቲያን። ኦኬ ምን እኛ ምን አንብበው በየተራ እያነበብኩ ከፍቼ ይላል። ሶስት ዓመት ብሎ የተጋነው ወይ እሺ አንይዙህ 3 ዓመት ብሎ እኮ እዚህ ጋር የለም። ተخط رجله والارض وكان بين العباس تخط رجله والارض وكان بين العباس وبين رجل اخر قال عبد الله فذكرت لابن عباس ما قالت عائشة فقال لي وهل تدري من الرجل الذي لم تسمى عائشة فقلت لا قال هو علي بن أبي طالب حديثون ستتالف ነው እንደዚህ ያሉት እንጂ 3 ዓመቱ የቱ ጋር ነው ታዲያ? 3 ዓመቱ የቱ ጋር ነው የታመመው? ፕሊዝ 3 ዓመት እኮ ታመመ እዚህ ጋር አላልንህም። በቃ እኛ ያሳየን እዚህ ጋር ምንድነው አሁን ነበር እኮ እስከ 3 ዓመት ነው ያለው። እሱን አሳያችኋለሁ። እዚህ ጋር ልናሳያችሁ የፈለግነው ታሞ እግሩ ድራግ ይደረግ ነበር፣ እግሩ ይጎተት ነበር። አልታመመም እያልን አዳም እሱን ቀጣ ያሳያችኋለሁ። ፕሊዝ ከስረኛው አዳም ደግመህ ካነሳ አስወርዳለሁ። ሶሪ ሰው መሆኑን እየነገርኩ ነው እኮ ይታመማል፣ እሱም ሰው ነው። ካዲ ተስማማን። አሁን ደግሞ 3 ዓመት እንደሆነ ላሳየ። ኦልራይት አዳምጥ። እንትና ማይክሽን አንሺ ነይማ። እግሩ በእግሩ ሲጎተት የነበረው በምን ምክንያት ነው? እግሩ ሲጎተት የነበረው በምን ምክንያት ነው? እኔ እንጃ ይሄንን አላውቅም። አታውቂም? ካሊድ እግሩ ሲጎተት የነበረው በምን ምክንያት እንዳልሆነ አውቃለሁ። እግሩ ሲጎተት የታመመው በምን ምክንያት ነው? ታሞ የተኛ ነበር። ለምን ታሞ የተኛ ነበር? ወደ አይሻ ቤት ለመግባት ፈልጎ ነበር አይደል እኮ። በምን ምክንያት ታሞ ወደ አይሻ ቤት ለመግባት የህመሙ ምክንያት ጠይቆ ነበር? የህመሙ ምክንያት የሞት ህመም ነው። የሞተበት ህመም ነው። ኦኬ የህመሙ ምክንያት ምንድን ነው ግን? የህመሙ ምክንያት ማለት በካይበር የበላው መርዝ ነው አይደለም? አይደለም መርዝ በልቶ እኮ የሞቱ አይደለም አይደለም። ኦኬ ክርስቲያኖ ነው እንደዛ አላለ። ሐዲስ ክፈትልን እሺ። መጽሐፉም እንደዛ ሐዲሶችን አንድ ያውን እንይ አይሻልም? እሺ በበላው መርዝ እንደታመመና ከዛ ቀጥል ክርስቲያን። ኦኬ እሺ ኦኬ በጣም ብዙ ሐዲሶች ናቸው በነገራችን ላይ። አንዱን ልክፈትላችሁና ኦኬ ሎክ እሺ እህታችን ምን ብላናለች? በመርዝ በልቶ ታሟል ስትል እሱኛው ደግሞ ኖ አለ። የሞተው በመርዙ ነው። የታመመው ለማታውቁ ነው። አውሽ በመርዝ አይደለም፣ አልታመመም፣ አልታመመበትም ብላል አይደል? በመርዙ እንደሞተ ነው ያሳያለው። መርዙን የበላው ደግሞ መቼ ነው? በካይበር ላይ ነው። ካይበር ደግሞ መቼ ነው የተካሄደው? መሐመድ ከመሞቱ 3 ዓመት በፊት። ቀጥል ክርስቲያን አንብበው። ኦኬ ቡሃሪ 4428 በጣም ብዙ ሐዲስ ነው ያለው እንሰጣቸዋለን። ቡሃሪ ከቡሃሪ እንጀምር። መጀመሪያ ቡሃሪ 4428 ላይ ቻፕተሩ ራሱ ምን ይላል ማለት ነው? the sickness of the prophet and his days የነብዩ መታመምና አሟሟት ብሎ ይጀምርና ከዛ አይሻ እንደተረከችው ይላል። ናሬትድ አይሻ the prophet in his ailment in which he died used to say ነብዩ በታሞ በነበረበት ሰዓት እንደዚህ ብሎ ይናገር ነበር። oh Aisha, I still feel the pain caused by the food I ate at Khaybar አይሻ ሆይ በካይበር ጦርነት በበላሁት ምግብ የተነሳ እስካሁን ድረስ ህመሙ ይሰማኛል።
and at this time I feel as if my aorta is being cut off from that poison ከመርዙ የተነሳ የልቤ ደም ስር የተቆረጠ ያክል ይሰማኛል። አረብኛውን አድርገው ካሊድ አረብኛውን አንብብ። አቡ ወይንም ከስር ያለው አረብኛውን አንብብ። ቀጥል አረብኛው አይደለም። አሁን እዚህ ጋር ፖይንቱ ምንድነው? እያከራከራችሁ ያለው ይሄ ነገር ምንድነው? አዳምጪ። ቀጥል አንብብ አረብኛው። ድምጽ አይሰማም ወንድማሽ እያነበብክ ከሆነ ድምጽን ከፍ አድርግ። ያ አዎ በከይበር በበላው ምግብ ነው አለ። እባካችሁ አንብብ። وقال يونس عن الزهري قال عروة قال عائشة رضي الله عنها كان النبي صلى الله عليه وسلم يقول في مرضه الذي مات فيه يا عائشة ما أزال أجد ألم الطعام الذي أكلت بخيبر فهذا أوان وجدت انقطاع أبهري من ذلك السم ይላል እና አሁን አንተ ምን ይፈልከው ዋናው አርጉሞ ወሬንስ ይስማ ቆኝ የሚፈልከው ነገር ጥሩ ነው። ጀመረ ያው ያ ፋና እንዳለ ነው ማለት በኸይበር ላይ የበሉት መርዝ ፋናው እንዳለ ነው ነብዩ የሚገልጹት። አንብብና ጨርሰው ሁሉን አንብብ። ቀጥል። ما أزال أجد ألم الطعام እሺ الذي أكلت بخيبر እኮ የዛኔ ኸይበር ላይ የበላሁት ምግብ ነው። ጨርስ አንብብ። ጣዕሙ አለው፣ ስሜቱ አለ፣ ህመሙ አለ። ቀጥል እኮ فهذا أوان وجدت انقطاع أبهري من ذلك السم انقطاع أبهري የሚለው ላይ እሱ ላይ ግልጽ አልሆነልኝምና የልብ ደም ስሩ የተቆረጠ ይመስለው ነበር። ይሄ ታሞ የሚሞትበት ህመም ነው አይደለም። ስለዚህ አይደለም ምን እንዳለ እየነገረህ ነው። ሐዲሱ ችግር የለበትም። ችግር አለበት አላለም። ቆይ በሞተበት ምን ላይ ነው ችግሩ? ቆይ አርጉመንቱ ምንም አልገባትም። ቀደም ያወራችሁና አሁን ረስተዋለች። ነብዩ በሞተበት በሽታ ተይዞ አዳምጪ። ምን ጭንቅላታችሁን ያው እቺ ሲበላ እያወቀ እንደበላ ታውቃለህ። አዳምጪ። እቺ የጠፍራችሁን ቆሻሻ ከተጠቀማችሁ ይሄ አዲስ ግልጽ ነው። ግን ሙስሊሞች ምን ያደርጋሉ? ግብዳ ጭንቅላት ብቻ ነው ያላቸው እንደዚህ ቀፎ። እቺ መታል ከተጠቀምሽ አዲሱ ግልጽ ነው። ምንድነው የሚለው? በሃይበር ላይ በበላውት መርዝ የተነሳ ህመሙ ስቲል ይሰማኛል። የልብ ደም ስር የተቆረጠ ያህል ይሰማኛል። ምን ይሄን ያለው መቼ ነው? በሞት አልጋ ላይ ተይዞ ማለት ነው። የሃይበር ጦርነት ደግሞ መቼ ነው የተካሄደው? መሐመድ ከመሞቱ 3 ዓመት በፊት 3 ዓመታት 629 ላይ የተካሄደው ሃይበር ጦርነት። መሐመድ የሞተው ደግሞ 632 አካባቢ ነው። ግን አልጋ ተኝተዋል። አሁን እንኳንተ የሆነ ያልጋ ቁራኛ የሆኑ ያክል ነው እያወራህ ያለው። ታሞ ማለት ምን ማለት ነው? እስቲ ለማሙ ይሰማኛል ማለት ምን ማለት ነው? ሐዲሱን የዘገበው ማን ነው? እስቲ ሐዲሱን ባለ አንዴ አደራርቡ። እህታችን ትመልስ እስቲ። ሐዲሱ ችግር አይሻ ነች የተዘገበችው። ቆይ አይሻ አንድ አዲስ አይደለም። ይሄን ባይዘይ መሐመድ እንደታመመ አንድ አዲስ አይደለም። 50 ሐዲስ ሰጥሻለሁ ትወጫለሽ ከእስልምና። 50 ነው ያልኩሽ፣ አንድ አይደለም። 50 ልስጥሽ ነኝ። ይሄንን ሐዲስ መሐመድ ታሞ ሲማቀቅ እንደነበረ እግሩ ሲጎተት እንደነበረ አዳምጪ። በሃይበር በበላው መርዝ ምክንያት በጣም እንደተሰቃየ 50 ሐዲስ ልስጥሽ፣ አንድ አይደለም ያልኩሽ። አንቺ ጋር ማውራው ታዲያ ነኝ። ምክንያቱም ነብይሽ ሴቶች አይምሮ ዘገምተኛ ናቸው ስላለ ሙስሊም ሴቶች አሜን ብለሽ ተቀበልሽ። እዛ እሱን ሄደሽ መደንቆር እኮ ቢጠበቅብሽ። ወቃለ ዩኑስ ሚሊዮን ሐዲስ የዘገበው ማን ነው? እስቲ ሐዲሱን አይሻ ነች የዘገበች። ያሰራለ ናሬት ያደረገችው ማለት የሙስሊም ነው ወይስ የቡኻሪ ነው? ከፈለከው ለኔ እሰጣለሁ፣ ከቡኻሪ እሰጣለሁ፣ ከሙስሊም እሰጣለሁ፣ ከሁሉም ሐዲስ እሰጣለሁ። እኔ በዚህ ጉዳይ ይሄኛው ሐዲስ የሙስሊም ነው። ቡኻሪ ከፈለከው እሰጣለሁ አልኩ። እኔ በዚህ ጉዳይ ላይ 50 ሐዲስ እሰጣለሁ፣ አንድ አይደለም። ወደ ክርስቲያን በዚህ ቶፒክ በነገራችን ላይ ሙስሊሞች
በዚህ ቶፒክ ላይ ዲቴል የሰራሁበት ነው። ማታውቁ ከሆነ ከኪታብ ጭምር ከሄድኩኝ ከ80 በላይ መረጃ ሰጣችኋለሁ። ሐዲስ ላይ ብቻ ቆሜ ግን ወደ 50 መረጃ ሰጣችኋለሁ እዚህ ላይ። ኤኒዌይስ ቶፒኩ ላይ መልሰው ከቡሃሪ ብቻ በቃኝ እስክትሉ በትንሹ ወደ 15 ሐዲስ አለ። ይሄ ላይ ቡሃሪ ላይ ብቻ ነው ጋር አለ። ኤኒዌይስ ቀጥል ክርስቲያን። አንዴ ጥያቄ እፎይ አቡ የመጀመሪያውን ቶፒካችን ሰምተዋል ማለት እዚህ ጋር አሁን እየተከራከራችሁ ያላችሁት እኔ እንደተረዳሁት ከሆነ ምን አይነት ነጥብ ነው እዚህ ጋር እያወራችሁ ያላችሁት? ነጥባችሁ ምንድነው? አይታመምም እኮ አይደለም፣ እኛ ይታመማል። ጎበዝ ሰው ነው ጎበዝ ሰው ነው አምላክ ነው። እኛ አምላክ ነው እኮ እያልን አይደለም፣ ይታመማል። አይ እንደዚህ በሁለት እንትን ተደግፎ ሊስን አትጋር አርጉመንት አቡ የመጀመሪያ ልጅቷ እኔን የተቃወመችኝ ምንድነው እሱ ታሞ ነበር ለ3 ዓመት ያህል ቆይቶበታል ህመሙ ብዬ ስል ውሸት ነው አሉ። በሃይበር በበላው አልታመመም አሉ። በሃይበር እንደታመም የሃይበሩ ህመም እንደተሰማው ኢቭን ጥርሱ ራሱ ሲለወጥ እንትኑ ሲለወጥ ኢብን ማሊክ ሲከታተለው ነበረ። ግንዱ ላይ ጀምሮ ማለት ከለር ሲቀያየር ግንዱ ያፉ ላይ ሲቀየር ማለት ነው። ትክክል። እያንዳንዱ ሰውነቱ ላይ የሚቀያየረውን በመርዙ ምክንያት ስከታተል ነበር ይላል። እና እነሱ አልታመመም አሉ። እግሩ አልተጎተተም አሉ። እግሩ ለተጎተተበት ማስረጃ መጣው። በመርዙ ምክንያት እንደታመመ ማስረጃ መጣው። መርዝ ይበል ካሉት ስለዚህ አሁን ወደ ቶፒኩ ባይዜ እንደ መሐመድ ታሞ አያውቅም፣ የታመመ የተሰቃየም አላየሁም ብላለች አይሻቶ። ክርስቲያናት ተፈታቸው መረጃዎቹን ወደ ቶፒኩ መልሰው። እሺ ፎይ ወደ ቶፒካችን በቃ ወደ ቶፒክ አሁን ወደ መጀመሪያው ቶፒክ ምንም ይሄንን ጭራሽ ቶፒክ ይሄንን ቶፒክ ማለት ነው እንዴትም ብትዋሹ ማለት ነው አታመልጡም ጭራሽ። ስለዚህ ወደ ቶፒኩ ይሉ አሁን መጀመሪያ ማለት ወደ መጀመሪያው ቶፒክ ሐዲሱ የውሸት ነው። እናመሰግናለን። እኛ እንደሱ እንድትል ነው የምንፈልገው እንድትክዱ ነው። ቀጥሎ ቁርአን እንትክዳለን። ቀደም ያላ ለምን እንደተጨነቀ ታውቃላችሁ? እንትና የካሊድ በሃይበር ታመመ የሚል የለም ስላለ በሃይበር መርዝ ታመመ የሚል የለም ብሎ ነይማንም እየሞገተ ነበር። ከዛ ምን ሐዲስ ላይ ነው ብሎ ጠየቀ። ቡሃሪ ባይሆን ኖሮ ዳይፍ ላይ ያደርገው ነበር። ቡሃሪ ሆነበት። እኔ ካሊድ እኔን አዋርደኝ አሁን በዚሁ ቅጽበት ከቡሃሪ ብቻ በቃኝ እስክትል ልስጥ መረጃ። ትስማማለህ? ከቡሃሪ ብቻ ተስማማለሁ። ስለዚህ በካይበር እንደታመመ ተጨማሪ ከቡሃሪ ልስጥ። የኛው እኮ ቡኻሪ አይደለም ሙሉ ነው አውቃለሁ እኮ እኔ ቡኻሪ ትክክል አይደለም። ቅድም ያቀረቡት እንትን ሐዲስ ሳሂህ ነው፣ ችግር የለውም ማለት ይሄ አሁን ያቀረቡት ቡኻሪ ነው አይደል? ያው ትክክል አይደለም። ቅድም ያቀረበልህ ቡሃሪ ተስማምቻለሁ እኮ በቅድሙ። እፎይ አንተም እኮ እንትን ማለት ያለብህ 3 ዓመት ሙሉ እየማቀቀ ነበር እኮ ነው ያልከው። 3 ዓመት ሙሉ እኔ እንደዛ አላልኩም። ምን ሆንክ? እዛ ሐዲሱ ላይ ግን ያለው ተጽዕኖ አለ አይደል? አንዳንድ ጊዜ እኮ ፋና የሚፈጥርብህ ነገር አለ። ያ ተጽዕኖ ምን ድረስ ነገር ይመስላል እንጂ አንተ አቡ 3 ዓመት ሙሉ እየማቀቀ ነበር ይሄ አቡ። ምክንያቱም እኔ እኮ 3 ዓመት የቱ ጋር 3 ዓመት አልታመመም። አርጉመንቱ ገና አልገባህም አንተ ካሊድ። ቆይ ተረጋጋ አቡ። ይኸውልህ 3 ዓመት ማቋል ለምለው እኔ መረጃዎች ማምጣት ስለምችል እንዴት በለኝ። አንደኛ ወደ አይሻ ጋር እንኳን ሲገባ ታሞ በእንደዚህ አይነት በግምት ነው እኮ 3 ዓመት ያለው። አዳምጥ ቆይ እሺ ናከፍ በል ግምት ከሆነ ናከፍ በል ካሊድ። ሃይበር ጦርነት የት ነው የተካሄደው? ካሊድ ማይክን አንሳው፣ ማይክን አንሳው። ሃይበር ጦርነት መቼ ነው የተካሄደው? የት ነው የተካሄደው? መቼ እንደተካሄደም አላስታውስም፣ ግን አውቃለሁ። ኦኬ ከማን ጋር ነው የተካሄደው ሃይበር ጦርነት? ከአይሁዶች ጋር። ከአይሁዶች ጋር። ስለዚህ ሙሐመድ ከሞተ በኋላ ነው ከመሞቱ በፊት ነው ሃይበር ጦርነት የተካሄደው? ከመሞቱ በፊት። ኦኬ ሙሐመድ መርዙን የበላው ሃይበር ጦርነት ላይ ነው አይደለም?
መቼ ነው መሐመድ መርዝ የበላው? እኮ እየጠየኩ ነው። በካይበር ላይ ነው አይደለም? መሐመድ መርዝ አልበላም። እኔ በዚህ አልስማማም። አልበላም። ሊበላ ስል ጓደኛው ሞቶ ቀድሞ በላና ሞተ። ስለዚህ አይሻ ዋሽታለች እያልከኝ ነው? ሐዲሱ ልክ አይደለም። እንደዛ ካለች ሐዲሱ በልታለች ይላል። አንድ አይደለም። እኔ በቃኝ እስክትል መረጃ ልስጥህ እኮ አልኩህ እኮ። ሐዲሱ ልክ አይደለም። በዛ ሐዲስ አልስማማም። እኔ ልክ አይደለም። ስለዚህ ከኔ ጋር አይደለም ጠብህ፣ ከአይሻ ጋር ነው ጠብህ። አይሻ በልታለች ይላል ብላል። አይምን እሱ ለአይሻ ምን ብሏታል? በበላሁት መርዝ ህመሙ ይሰማኛል። ልዩነቱ ምንድን ነው? ካሊድ አልበላሁም በዚህ በእንግሊዝኛ ምናምን ተተርጉሜ ጽፌ ምናምን አልበላም ብላችሁ ፕሊዝ ጣዕሙ ይሰማኛል እያለ አልበላም ብላችሁ የምትተረጉሙት ምንድን ነው? ያለው ሐዲሱ ልክ አይደለም። ፓኒክ አታድርግ፣ ተረጋጋ። በሽር ምን አደረገው መሰለ? አኝኮ ዋጠው። ሙሐመድ ግን አጣጣመውና ተፋው። በዛ ምክንያት ድዶ ራሱ ቀለሙ ተቀየረ። ልዩነቱ ምን ይሆናል ማለት ነው? የመጠን ጉዳይ ይሆናል። ከዛ ምን አለ? ይሄ ስጋ ነግሮኛል እንደተመረዘ አለ ሙሐመድ። በሽር ከዛ ምን አለው? ነፍሴ በእጁ ባለችው እምላለሁ፣ አስቀድሜ አውቄ ነበር መርዙ እንደተመረዘ ስጋው። ነገር ግን ያንተን ምግብ ማቆሸሽ አልፈለኩም፣ ካፌ ልተፋ አልፈለኩም። ስለዚህ አሁን እንዳልተፋ የሚከለክለኝ የለም ብሎ በሽር ተፋው። የበሽር እናት ከዛ እሙ ሩማን ነች አይደለ? ክርስቲያን ስሟን ተሳስቻለሁ፣ ተተሳሳትኩ ታረማለሁ። ሙሐመድን ታሞ ልጠይቀው ስመጣ ምንድነው መምህ ስትለው እውነት ልሻለሁ ካንቺ ልጅ ጋር ከበላሁት መርዝ በቀር ሌላ ህመም የለብኝም ማለት። ስለዚህ አልበላም ብላችሁ የምትተረጉሙት ምኑን ነው? ስለተፋው ነው። ቶፒካችን እንመለስ። ይሄ በዚህ ጉዳይ እንኳን ይቅርባችሁ ባጭሩ። እሺ ሜቢ አቡ ካለ ወይም ደግሞ የሙስሊሙ መቀጠል ትችላላችሁ። በመጀመሪያው ቶፒክ ምን ነው እንቀርብን? እሺ ወደ አልበላም ኳሊቲ አንተ ቡኻሪን እኮ ክዳል። በቃ አንተ ተው፣ ከአንተ ጋር እኮ ንግግር አያስፈልግም። ቡኻሪ አይደለም ያመጣው እኮ እውነተኛው ቡኻሪ ካመጣ ወንድምህ አቡ ቡኻሪ ነው ብሏል። ቡኻሪ ነው ያመጣልህ። ሜቢ እኔ ምን ነበር ቅድም ካሊድ ወይ ከዳታ ጋር ብሎ አስወጣኝ። ካሊድ ቡኻሪ ተብሎ በመጽሐፉ ነው እንደ ቡኻሪ የሚሆነው። ስለዚህ አንተም ቡኻሪ ክፈታ ወይንም እንንገርህ። አሁን ካስቸጋሪ ሆነ። እኔ ከሙስሊምም ሰጣለሁ፣ ከቡኻሪ ሰጣለሁ፣ ከአቡ ዳውድ ሰጣለሁ፣ ከሁሉም ሰጣለሁ። እስልምና ለቀህ ትወጣለህ? ከሁሉም ሰጣለሁ። እኔ በዚህ ያመጣከውን መጽሐፍ አላምንም። ስለዚህ አይቼ በቃ እኮ መረጃ። እሺ ኪታብን ክፈት። እሺ ነው ያንተን አዲሱን ክፈት፣ ቁጥሩን እንንገርህ። እኔ ጋር የለም ግን እኔ ጋር የለም። አስቸጋሪ ነው። ጊዜያችንን እየገደልክ ነው። እኔ ከፈለግከው አዲስ ከሁሉም አዲስ ሰጣለሁኝ። በዚህ ጉዳይ ላይ ሞግታለሁ ካልክ ካዋጣ ፋይን፣ ካልሆነ ግን ቶፒኩ ላይ አውራ። በቃ ጊዜያችንን እየገደልክ ስለሆነ ክርስቲያን ቀጥል። ያ የሙስሊሙ አለ የሙስሊም ኦር አቡ ካለ ማለት ነው። ሙስሊሞች ከስራሉ በእርግጥ እናስገባና ወደ መጀመሪያው ቶፒካችን እንመለስ። ምድር የማነች? የሙሐመድ ነች። ስለዚህ ከሙሐመድ እሱ ከሚፈልጋቸው ሙስሊሞች ውጪ እንዲኖሩ ማንንም አይፈልግም ማለት ነው። ለምን? እስልምናን ከተቀበላችሁ ንብረታችሁና ህይወታችሁ ይጠበቃል፣ አለበለዚያ ግን አይጠበቅም ብሎ ስለተናገረ። ስለዚህ በእስልምና መቻቻል አይቻልም። እስልምና ሰላም ነው የሚለው ተረት ነው፣ ውሸት ነው፣ ሐሰት ነው። ሐሳብ አለ አቡ ቀጥል። እንደዚህ ያላችሁ ግብታችሁን ከምታሳድጉ ማለት ነው ሌላ ወሬ ብታመጡ ይሻላል። በጣም ነው የምታሳዝነው። ካዲር ቅድም እኮ አንተ ማይረባ ነው ብለህ እኮ መጥፋት የለባችሁም መወገድ ያለባችሁ ቆሻሾች ናችሁ አልከን እኮ። ይሄ እኮ ለእኛ ለአንተ ማይረባ ቀላል ሊመስል ይችላል። አዎ ሙስሊሞች አቅም ካገኘን እናጠፋቸዋለን ብለህ እየነገርከኝ እንዴት ነው ሰላም ማለት? አንተን ከዛ በኋላ እንዴት ነው እሱ ይሄን አስተምሮትን ዝም ብዬ መቀበል? እኛ አቅም ካገኘን እናጠፋለን። ለማን ማጣጠፍ አቅም የለኝም። ለማን መታጠፉ? አይ እናንተ ቁርአን ነው እንደዛ ያለው እና ቁርአን ሺ ጊዜ ቢል ታዲያ ያንተን ቁርአን አልመራበትም። ስለዚህ እንደምታጠፋኝ ጽፋ አስቀምጣ
ከዛ እሱን ሳነበው ማይረባ ነገር ነው እንዴት ትለኛለህ? ቁርአን ያለ እንደው ያንተ ቁርአን አለ ማለት እኔ አይመለከተኝም እኮ። እኔ ደግሞ ይመለከተኛል። አንተ ቢመለከት ካለ እኔ ማጥፋት ግዴታ አለብህ ቁርአንን ስላለ? አዎ ይላል ነው ሞልተ ደግሞ ከዛ ደግሞ ማይረባ ነገር ነው የምታወራው ይለኛል። አጠፋለሁ እያለኝ ስለኔ ማጥፋት እሱ እምነት ብሎ እዞ እኔ ሙስሊሞች ሊያጠፉኝ ይችላሉ ምክንያቱም መሬት እነሱ የኛንሽ ብለው ስለሚያምኑ ብዬ መወያየቱ ኖ ማይረባ ቶፒክ ነው። ቁርአን ምን እንደሚለው ታውቃለህ? ስለዚህ ሙስሊሞች ምንድነው ቆይ ካሊድ ስለዚህ ሙስሊሞች ሁሌም ቢሆን ክርስቲያኖችን ለማጥፋት መዘጋጀት አለባቸው ማለት ነው አይደል? አዎ ታዞ ነው እኮ ያሉት በቁርአን ሱራ 8:60 ክፈተው ይላል እኮ ተዘጋጁላቸው ለምታሸብሩበት ይላል እኮ። ታዲያ ለማሸበር አንተ ስትዘጋጅ እኔ ደግሞ አንተን ልገለኝ ትዘጋጃለህ ብዬ ማለት እንደምትዘጋጅልኝ ማስተማሪ አረብኛውን አድርግለት። ኦኬ ስለዚህ እስልምና አሸባሪ ነው ማለት ነው። እኔ ልክራለሁ ስለ ቆሻሽነታችሁ ልንገር አንተ ከምትናገረው ነገርና ሙሐመድ ከተናገረው ጋር ነው። እኔ ቀድሜ ልንገር አንተ የተናገርከው ነገር ሙሐመድ የተናገረው ነው። ልክ ነህ፣ ምንም አልተሳሳትክም። ነገር ግን እኛ ስንናገረው ሰው ሙሐመድ አይደለም የተናገረው። ሙሐመድን አላህ ናቸው የሚናገሩት። ሙሐመድን አላህ ናቸው የተናገሩ ያሉት። ማን የተናገረው ታዲያ? አላህ ነው። አላህ በቃ እሺ፣ ሙሐመድም ተናግሮታል ተመሳሳይ። ቀጥል። ሙሐመድማ የሱ ተላልፎ ነው የሱ ነው እንጂ ያንሰላልፈው። ቀጥል። እሺ አንብበው ክርስቲያን ሜቢ ዩቲዩብ ላይ ክርስቲያን ቼክ እንድንበላቸው ዩቲዩብ ላይ መከታተል ትችላላችሁ። በዩቲዩብም እየተላለፈን ስለሆነ ለጊዜው እዚሁ ያለው ነው እየተላለፈ ያለው። ቀጣይ በዩቲዩብም ቀጥታ ስለምንገባ ማለት ነው ታሳያቸዋለሁ። አንዴ ስለ ቆሻሽነታችሁን የሚገልጽ አንቀጽ ልቅርላቸው። ቀጥል። እሺ አይ ችግር የለም። ያ አዩሃ الذين آمنوا ይላል إنما المشركون نجس فلا يقربوا المسجد الحرام ወደ ካባ እንዳይቀርቡ። እናንተ ያመናችሁ ወይ እነኛ ሙሽሪኮች ቆሻሾች ብቻ ናቸው ወደ ሐራም መስጊድ እንዳይቀርቡ። አዎ በየቀኑ እንደዛ። ቀጥል። እሺ የእኛውን ደግሞ አንብበው። ኦኬ ላንብብለትና በአማርኛው ሱረቱል አንፋር የጦር ዘረፋዎች ምዕራፍ ቁጥር 60 ላይ ምን ይላል? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ምን የምትሉበት? የምታሸብሩበት። ስለዚህ እስልምና አሸብሩ ይላል። ለማሸበር ፈረስ አዘጋጁ። ስለዚህ የምትሉ ነገር አቆሙና ለምን አቆሙ? አሸባሪነትን ማስተማር አለብን እንጂ ሙሐመድ ከሌሎቹ ነቢያት የሚለየው በአሸባሪነት ነው አይደለ? አሸባሪዎችን ነው እንጂ የሚያጠፋው አሸባሪ አይደለም። ኖ ራሱ አሸባሪ ነኝ ብሏል። እሱም በሰጠስ አዲስ እኔ እሺ ሙስሊም ላይ አንዴ ከፈትልኝ ሙስሊም 523 ኤ ከሌሎች ነቢያት ያ አስደንጋጭ አሸባሪ ነው አይደል? ቁርአን ውስጥ ደጋግሞ እኮ እኔ አስፈራሪ ነኝ ይላል እኮ። ሌላ አስፈራሪ ነው ይባላል። ታዲያ ቁርአን እኮ ምንም ችግር የለበትም። የማለት ትርጉም ችግር ብቻ። ኦኬ ስለዚህ እስልምና አሸብሩ ይላል። አሸባሪዎች ናችሁ ማለት ነው። እንድታሸብሪ እንድትዘጋጂ ቁርአን አላዘዘሽም? ቁርአን አዘዘሻል አላዘዘሽም? እንድታሸብሪ ሰዎችን። እስላም ሰላም ነው እንጂ አሸባሪ አይደለም። ቁርአኑ ላይ ባለሰው አሚን በሚባል በካፊሮች አንብቢው ሰለላሁ ዐለይሂ ወሰለም አንብቢው ሰለላሁ ዐለይሂ ወሰለም አንብቢው በአሸባሪ ላይ የምትለዋት ነው የምታወሩት። ቀጥል ዳ ይሄን አንብቢ ነው እንትን እኮ ነው ታውቃለህ። መስጊድ ውስጥ የሚነግሯቸው ሌላ መጽሐፋቸው ሌላ። ኧረ እኛ እንደናንተ አይደለንም። ያሳየኛሉ እኮ አማርኛ ነው እንጂ እናንተ እሺ አረብኛውን አድርግላት። ቆይ ቁርአን አላሳየኝም ይላል። ታዲያ አረብኛው ይሄ ትርጉሙ እኛ ነን የተረጎመው ቁርአን አይደለም ይለኛል። እሺ አንብብ በቃ ትንሽ አስጠጋው። ክርስቲያን የምታሸብሩት የሚለው ላይ ብቻ እንደዚህ አድርገህ ያስቀምጥ። ቀጥል። እሺ ቀጥል። እንዲህ እኮ አይደለም ቁርአን የሚለው። እሺ ቀጥይ። እሺ ይያትበሉ ምንድን ነው የፈለከው? ይነበብ
ምክንያቱም አማርኛው ነው ያደረጋችሁት ብሎ ተቆጣ። አንብቡት እሺ። አረብኛው ይኸው አረብኛውም መስላል። አሸባሪ ምን ነገር እዚህ ውስጥ የለም። እሺ አንብብና ተርጉመለት። ካሊድ አንብብላችሁ። ወአዱ ለው መስተጣዕቱም ምን ቁወትን ومن رباط الخيل ترهبون به عدو الله وعدوكم ይሄን ነው አይደል የፈለከው አንተ? ቀጥል እሺ ተርጉምላቸው። ይሄ ምንድነው የሚለው አላህ ቁርአኑ ላይ በምትችሉት ያህል ኃይላችሁን አዘጋጁላቸው፣ ተጠናከሩ ነው የሚለው። ለማን ነው የምታዘጋጀው? አዱ ወላህ ለአዱ ወላህ ነው ለአላህ ጠላቶች እና ለኛ ጠላቶች። እነማን ናቸው እነሱ? አልኩፋር አልየሁድ ወነሳራ። ኦኬ እኛም ጠላት ለኛ ማለት ነው። ለአንተም ይሁን ለማንም በአላህ ላላመነ አካል በአላህ ላይ ያላመነ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ያላመነ ይሄ ጠላት ይባላል ለኛ ማለት ነው። ኦኬ ስለዚህ ምንድነው የምታዘጋጁልን? ለኛ ቁዋ ነው ኃይል። እናንተ አታዘጋጁም እንዴ? እናንተም እኮ እኛን ለመፈንቀል ነው ሁሉም እንትን የሚለው አይደል? ተቃራኒ የሆነ ቀጥል እሺ። ፈረስና የፈረሱ ያው ለጦር መሳሪያ ነው አይደለ? ቀጥል እሺ አንብበው። ለጦር እሺ ቱርሂቡ ነብይ አለ የምታስፈራሩበት እሺ የአላህና የእናንተን ጠላት ብሎ አላህ ተናገረ። ስለዚህ እኛን የምታስደነግጥ ለዚህ ነው አሸባሪ ያልከው። አሸባሪነት ሳይሆን የአላህና እንዲሁም ደግሞ የሙእሚኖችን ጠላት እንዲሁም የነቢያችን ሰለላሁ ዐለይሂ ወሰለም የሳቸውን ጠላት ምን ምንልበት ነው? ምን መክትበት ማለት ነው። የምታስፈራሩበት አይደለም? ምን መክትበት አይልም። እናስፈራራ ሳይሆን ቀደም ብለሃል። ሪካርዱ ባክ አድርገን ዩቲዩብ ላይ ስላለ እናስደምጥህ። ልክ ደህና ነው። ምክንያቱም ፕሊዝ መክትበት በአማርኛ ሊስን በአማርኛው ነው በአረብኛው ነው የምታየው? ቆይ አረብኛው የሚለው ምንድነው? እሱ የምታስፈራሩበት የምታስደነግጡበት ነው። ምንገልበት ራሱ ነው። እሺ ችግር የለውም። የምትገሉበትም ሆነ የምታስፈራሩበትም የምታስደነግጡበትም የምታሸብሩበትም ለሰዎች ተዘጋጅተህ ትጠብቃለህ። ቆይ ፕሊዝ ተዘጋጅተህ ትጠብቃለህ። ስለዚህ ተዘጋጅተህ የምትጠብቅ ከሆነ ገና ላልነካህ አካል ጠላት ያልከው ለምንድን ነው? ስላላመነ ነው አይደለ? ጠላት የተባለው በመሐመድ ስላላመነ ይኸው አላህ ምን ይላል መሰለ ቁርአን ላይ ወለን ተርዳ عنك اليهود ولا النصارى حتى تتبع ملتهم ያለው እነዛ አይሁዶችም ይሁን እንዲሁም ደግሞ ነሳራዎች ክርስቲያኖችም ይሁን እናንተ ምንም አይወዱም የነሱን እምነት እስክትከተል ድረስ። ስለዚህ ሁሌ የሚያሲሩት አንተ ላይ ሸር ነው ማለት ነው፣ ተንኮል ነው። ስለዚህ እንደዚህ ብሎ ተሰጣችሁ አይምሯችሁን በዛ ነው። ከዛ እናንተ ደግሞ ለነሱ ማዘጋጁላችሁ አይምሯችሁ ምናምን አይደለም፣ አንተ ማሸበሪያ መሳሪያ ያዘጋጁላችሁ እምነት አድርገን ነው የምንይዘው። ኦልራይት ግን አንድ አዲስ ጋር ትጋጫለህ። አዲሱን ክፈተው ቀደም። ምክንያቱም ምን ብለሃል መሰለ? ነብይ ደግሞ ምንድነው ያለው? እኔ ብቻ ነኝ ከሌሎቹ ልቅ የማስደነግጥ የማስፈራራ የማሸብር ሆኜ የተላኩት ብሏል። ስለዚህ እኛ ሌሎች ነቢያቶችን የምንከተል መሐመድን የማንቀበል አስደንጋጭ አሸባሪ እንዳልሆነን ሐዲስህ ይመታል። ቀጠል ክርስቲያን ነው እኔ የምላችሁ። ቆይ አንዴ ሳሂህ ሙስሊም 523 ሳሂህ ሙስሊም ኦሮምኛ ተሰማኝ። ካሊዶ ቆይ አንዴ ካሊዶ ታገኝ ነው ኦሮምኛ ተሰማኝ። ቋዳም ኦኬ ሳሂህ ሙስሊም 523 ላይ ይሄ መረጃ እየያዛችሁ እሺ ሙስሊሞች ለምናወራው ሁሉ በመረጃ ስለሆነ አቡ ሁሬራ ሪፖርት ዛት አላት ሜሴንጀር አስተኝ አቡ ሁሬራ እንደተረከው ያለ መልእክተኛ እንደተናገረው ይላል I have been given superiority over other prophets in 6 respects እኔ ከሌሎች ነቢያቶች በስድስት ነገሮች እለያለሁ። I have been given words which are concise but comprehensive in meaning ቃላቶቻቸው ብዙ ነገር ያዘሉ ነገር ግን ግልጽ ተናጋሪ ነኝ። ሁለተኛው ደግሞ I have been helped by terror በሽብር እታገዛለሁ። ሁለተኛ ሶስተኛ spoil have been made lawful to me ዘረፋ ለኔ የተፈቀደ ነው። ይገርማል አይደለ? በመሐመድ ከሌሎቹ ነቢያት የሚለየው በማሸበሩ ነው አይደለም? አቆይ ስማ፣ አንደኛ ደግሞ ዘረፋ ለሱ ስለተፈቀደለን ነው። አረብኛ ከፋልኝ፣ አረብኛ አርግላቸው። አረብኛ ነው በቃ
አረብኛ ካልሆነ እነሱ አይናቸው አይገለጥም። ዘረፋ የሚለው የምርኮ የት አለ እስቲ የት አለ ቀጥላምብት ايش يكتبه ابن جعفر عن ابي هريره ان رسول الله صلى الله عليه وسلم قال فضلت على الانبياء ب60 اعطيت جوامع الكلم ونصرت بالرعب هنا አይደል እናንተ የምትፈልጉት ونصرت بالرعب ሚለውን ነው وأحلت لي الغنائم وجعلت لي الأرض طهورا ومسجدا وأرسلت إلى الخلق كافة كذا وختم به النبيون ይሄን ነው አሁን እናንተ የፈለጋችሁት የቱ ጋር ነው ወንሲርቱ ቢሩዕብ ነው እዚህ ጋር ደግሞ በማሸበር በመናምን አይደለም እናንተ እንደተረጎማችሁት ሳይሆን ቃላቱን አስተካክሉት ወንሲርቱ ቢሩዕብ ማለት እነዛ ጣላቶች ገና ወደ ጦር ሜዳ ሳልሄድ በቃ ሙሐመድ ሊመጣ ነው በሚለው ብቻ ይፈሩኛል በዚህም አላህ እኔን ረድቶኛል አግዞኛል ይሄን የተፈለገበት እንጂ ሽብር ምናምን ያልክ ሰውን አታታላባት ገና ሳይመጣባቸው ሰዎች ሊያስፈራቸው ሊያስደነግጣቸው ይችላል እሱ አሸባሪ ነው አላ የሚገርም አይደል የሚገርም መሐመድ ያለው ሳውዲ አረቢያ ነው ከዛ መሐመድ ሲባል የአሜሪካኖች እዛ ሄደው ይሸበራሉ ማለት ነው ይሄ ኮላ ለማመን የምታደርገው ነው ወይ ዝም በይው ለማሾፍ ነው ይሄ ነው ዋና የተፈለገበት ሰውን ግን በሽብር በመናምን ይያልክ አቡ ከሌሎች ነቢያት የሚለይበት ነው አይደለ ከሌሎች ነቢያት የሚለይበት ምንድነው በዚህ ነው ኦኬ አቡ አይደር ደግሞ ትንሽ በለን ቃል አጠራር ይንበለው ይሄን ክፍል የፈሰረበት አለ ይሄንን አሁን የምትወያይበት ኢትዮጵያውያንንም ይጠራበታል ወረስ ተጠብቀዋል ማለት ነው ኢላ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መታዘዝ እሳቸው እሺ ብሎ መታዘዝ አላህን እንደመታዘዝ ነው ማን ይጢዕ الرسول فقد اطاع الله መልእክተኛውን የሚታዘዝ ሰው በርግጥም አላህን ታዟል ያለው ምክንያቱም መልእክተኛውን እንድንታዘዝ ህግ ያወጣው የደነገገው ራሱ ጌታ አላህ ስለሆነ መልእክተኛውን እሺ ብሎ መስማት የላከውን አላህ መስማት ነውና ማለት ነው ወደ ሐዲስም ስንመጣ እሳቸው መታዘዝ እንደሚገባን ብዙ ነብያዊ ሐዲሶች አሉ ከነዚህ መካከል عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم كابي هريره እንደተላለፈው የአላህ መልእክተኛ እንደዚህ አሉ ኡሚርቱ አን ኡቃቲለ الناس ሰዎችን እጋደላቸው ዘንድ ታዘዝኩኛል ሰዎችን እጋደላቸው ዘንድ ታዘዣለሁ حتى يشهدوا እስኪመሰክሩ ድረስ አን ላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው ወዩእሚኑ ቢ በኔም ነብይነት እስኪያምኑ ድረስ ወቢማ ጂእቱ ቢሂ እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዘዣለሁ فاذا فعلوا ذلك ይህን የሰሩ ጊዜ عصموا مني ከኔ ተጠብቀዋል ዲማአሁም ደሞቻቸው ያላግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው ኢላ ቢሐቂሃ እስላም በሚጠይቀው መብት ካልሆነ በቀር መልእክተኛውን መታዘዝ ግዳጅ ሰው ግዳጅ ነው ይላል ቀጣዩን ደግሞ በኋላ እንላለን አይ ቲንክ የወደ ፖይንት ሎክ እሺ ቆይ አፎይ ማነው ሻውን ዋናው ፖይንቱ እንዴት አመጣኸው ምክንያቱም የመጣበት ምክንያት ምንድነው እሱ ሙሐመድ ያላ መልእክተኛ ነው አላህ ብቻ ነው ጌታ እስክንል ድረስ ምን ሊያደርገን ሊገለን ካላልን ማለት ነው ይሄ ጤናማ አይደለም ወንድማችን ምክንያቱም ጤናማ አይደለም ይሄን ነው እንዴ ከመጀመሪያው ጋር ምን አገናኘው ጤናማ ነው እንዴ ቆይ ከመጀመሪያው ጋር ምን አገናኘው እናንተ ከመጀመሪያው ማለት አትቀላቅሉ ምክንያቱም ሙሐመድ የታዘዘው ለምንድን ነው በሽብር እንዲያስደነግጥ ነው አይደል ሲርቱ ቢሩዕ እዛ ጋር በእናንተ ተሳሰብ ጤናማ አይደለም በእኛ ተሳሰብ ግን ጤናማ አይደለም ወይ ኻሊድ ለእናንተ ነው ጤናማነቱ ለኛ አይደለም ይቀላቀል አንድ ባንድ ነው ስለዚህ እንግባባ ማለት ነው ወይ እፎይ መልስልኝ እሺ ወንሲርቱ ቢሩዕ ከሚለው ጋር ምን አገናኘው ነው ኦኬ መነሻችን ግን ምን ነበረ ሳይ ሙስሊም 21 ላይ ነበር መነሻችን ምድር ያላህና የሙሐመድ ብቻ ነች ስለዚህ ሰዎች በኔ ነብይነትና በአላህ እስኪታዘዙ ድረስ ባያዳም ወደሱ እንመጣለን እስኪሉ ድረስ እንድጋደል ታዝዣለሁ አለ ስለዚህ በዛ ምክንያት አሁን እዚህ ጋር ደግሞ ምን አለ ከሌሎች ነቢያቶች መለይበት በማስፈራራት በማሸበር ነው አለ እናንተ ደግሞ ተዘጋጁላችሁ ሌሎችም የምታስደነግጡበትን ባያዳም ተዘጋጁላቸው አለ ምድር የሱና ያላህ ከሆነች ሰዎች በመሐመድና በአላህ እስኪያምኑ ድረስ እንዲዋጋ ከታዘዘ ልበል ከታዘዘ ምድር ያላህና የመሐመድ ከሆነች
የትም ሀገር ቢሆኑ ከዛ በኋላ ሙሐመድ ያሸብራቸዋል ማለት ነው። ምክንያቱም ምድር የኔ ነች ስላላቸው ከሌሎቹ እሱ በምን አስደንጋጭ አስፈራሪ ስለሆነ ማለት ነው። አቡ ይሄ ነው በቃ እንትኑ ያ እሺ ያው ሃይደርን እሺ ለምን አመጣው እዚህ ጋር ያቡ ሃይደርን የመጣው ሞር ሰዎች እንዲረዱት እንደታዘዘ ለማሳየት ነው። ጀነቱላ ለመግባት የግድ መታዘዝ ግዴታ ነው ይላል። ይቆርጨው ነው ምናልባት እንትን ካለ እኮ ኡሚርቱ አኑ ቃቲለ الناس ማለት የሰው ልጆችን እንድጋደላቸው ታዝዣለሁ። መች ነው ቢዳያ ላይ ማለት ነው። መጀመሪያ አካባቢ ላይ አምር ላይ ነው። መጀመሪያ አካባቢ ትእዛዝ ላይ ማለት ነው። ከዛ በኋላ ግን ያልገባቸው ነገር አዳምጠኝ። ከዛ በኋላ ምንድነው ያላቸው? ወማ عليك الا البلاغ አይደል እንዴ ያላቸው? ለስተ عليهم بمسيطر ነው ያላቸው። አዳምጣ አንተ አድራሽ እንጂ ቪዲዮ ላይ እሱ ለማምሯቸው ነው እንጂ እሺ ቪዲዮውን ስማው። እሺ ገቢ ሱረቱል አንፋልና ሱረቱል ተውባ የመጨረሻው ሁለት ምዕራፎች እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዝዣለሁ። فاذا فعلوا ذلك ይህን የሰሩ ጊዜ ዓሰሙ ሚን ከኔ ተጠብቀዋል። ዲማአሁም ደሞቻቸው ያላግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ኢላ ቢሐቂሃ ማለት ነው። የበላይነት መስክሮ ከታዘዙ ማለት ነው። ታዘዝ ግዳጅ ሰው የዘላለም ህይወትን ጀነትን ከፈለገ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም መንገድ መከተል አማራጭ የሌለው ጉዳይ ነው። ወለሁማ በድጋሚ ቡኻሪና ሙስሊም በዘገቡት ሐዲስ አን አነስ ረዲየላሁ ዐንሁ ቃል አነስ ብን ማሊክ እንደዚህ ይላል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ ሰላቱ መን ኩነ ፊህ ሶስት ነገሮች በሱ ላይ የተገኙበት ሰው ወጀደ ቢህነ እሱም በእነሱ አገኘ ሐላወተል ኢማን የኢማንን የእምነትን ጥፍጥና በእርግጥም አግኝቷል። ሶስት ነገር በውስጡ ከተገኘ እሱም በእነዚህ ሶስት ነገሮች የእምነትን ጥፍጥና አግኝቷል። አንደኛ አን የኩነ አላሁ ወረሱሉሁ አላህና መልእክተኛው መሆናቸው ነው። አሐበ ኢለይህ እሱ ዘንድ የተወደዱ መሆናቸው ሚማ ሲዋሁማ ከተቀሩ ነገራት ሁሉ በልጠው የተወደዱ መሆናቸው። አላህና መልእክተኛው ከምንም ነገር በላይ በልጠው እሱ ዘንድ ሊወደዱ ይገባል። የፈለገ ለፍጡራን ውዴታና ፍቅር ቢኖረው ከአላህ መልእክተኛና ከጌታው ከፈጠረው ከአላህ የበለጠ ፍቅር ለፍጡራን ሊኖረው አይገባም። ከማንም በላይ አላህ ነው የሚወደደው። ቀጥሎም የተላኩ ያ ፖይንቱ ምንድነው? ምን አለ? ጀነት ልትገባ የምትችለው የመሐመድን ትእዛዝ ስትፈጽም ነው። መሐመድ ደግሞ ታዝዣለሁ አለ። ምድር ሁሉ የአላህና መልእክተኞች ክትል ታዟል አይደለ? እሱ ደግሞ ሁሉም ሰዎች ነው ያለው፣ አንድ ሰው አይደለም ያለው። እንድጋደል ታዝዣለሁ ለሁሉ እኮ ምን እስኪሉ ድረስ እስኪያምኑ ድረስ ምን ብለው እስኪያምኑ ላኢላሀ ኢለላህ መሐመድ ረሱላህ በአላህና በኔ መልእክተኝነት እስኪያምኑ ድረስ እንድጋደላቸው። እሺ ሰማን አይደለ? ይሄ ደግሞ ለአንተ ነው የተሰጠው። ለአንተ ደግሞ እየተባልክ ነው። ይሄ ደግሞ መተግበር አለ። ካሊድ ዝም በል ካሊድ። አቡ እናንተም የነን አፍርም ካሊድ አፍርም አድርጎታል። ያንተ በደንብ ባልሰማውም ካሊድ አፍርም አድርጓል። አዎ ግዴታ ነው ብሏል። ቆይ እሺ አይደለም ጨርስልን። እሺ አንተ እኛ ምን አለን? ቪዲዮ ይከፈትኩስ አፍርም አድርጋችኋል። እናንተም አልተጣላችሁም፣ ተስማማላችሁ። አቡ ሶሪ በቃ እሺ። ቪዲዮን ያመጣ ነው ምንድነው እሱ ኡስታዞቹም እንደዛ እንደሚሉ ለማሳየት ነው። አይ ቲንክ ቃል ያመጣው እናንተም እንደዛ ነው ያላችሁት እኮ። መጀመሪያ ላይ አው ነብዩ ሰለላሁ ዐለይሂ ወሰለም እንዲጋደሉ ቆይ አዳምጠኛ። ቆይ አቡ አንተ እና ካሊድ አሁን ትለያያላችሁ። አሁን ታቦ ሃይደር ጋርም ትለያያለህ። አቡ ልዋሽ እየሞከርክ ነው። ኤኒዌይስ ተዘጋጅ፣ ማስረጃ አዘጋጅና ጠብቀኝ። አቡ መለሳለሁ አንተ ጋር ማስረጃ አዘጋጅ። የምን ማስረጃ? ካሊድ ሙሐመድ የምን ማስረጃ? የምን ማስረጃ? ካሊድ አንተና እንትና ነው አቡን ነው ካሊድ አቡን ነው የምጠይቀው አንተን አይደለም። በደንብ ማስረጃ አዘጋጅና ጠብቀኝ ካሊድ አቡ። ኤኒዌይስ ካሊድ ሙሐመድ ሰው ተዘጋጁላቸው የምታሸብሩበትን ብሎ ያለው ሱራ 8:60 ላይ ለእናንተም ነው አይደለም? ለማን ማለት ለእናንተም ስለ
ለክርስቲያኖች ለአይሁዶች ወይንም ደግሞ ለሌሎች ላላ ጠላቶችና ጠላት ላላችኋቸው እንድትዘጋጁ ታዛችኋል አልታዘዛችሁም? ታዘዘ ነው። ኦኬ ምድር የኔና የአላህ ነች ብሎ የተናገረው እንድዋጋ ታዝዣለሁ ያለው ያንን እናንተ ታምኑበታላችሁ? ተተገብሩታላችሁ? አትተገብሩትም? አቅሙ ቢኖራችሁ እንታዘዘዋለን እንጂ አናመልክም። አይ ታመልኩታላችሁ አልወጣኝም። ትእዛዙን ትተገብራላችሁ፣ ትታዘዙታላችሁ ማለት እሱ ያዘዘውን ታምኑበታላችሁ አይደለ? አዎ። ስለዚህ እሱ ደግሞ ምን ብሏል? ሰዎች በመሐመድ ነብይነት እንዲያምኑ በአላህ አምላክነት እስኪያምኑ ድረስ ተጋደሏቸው ብሏል አይደለ? አዎ። ኦኬ ሱራ 8:39 ላይ ደግሞ እምነት ለአላህ ብቻ እስኪቀር ድረስ ሰዎችን ተጋደሉ ሁከት እስከማይገኝ ድረስ ብሏል አይደለ? የምን ሁከት? ሁከት ሱራ 8:39 ክፈት ለክርስቲያን። ሁከት ማለት ሽብር ማለት ነው። ሽብር እስከማይገኝ ምንም ጸጥ እስኪሉ ድረስ ሽብር አትበላ። እሺ ሁከት እስከማይገኝ ድረስ ብትለው ነገር አቆም። ሽብርትና አይደለም ሁከት። እሺ ያው ቢገባ ኖሮ ለእናንተ ነው። አረብኛ ነው ቀጥል። አረብኛውን ካሊድ እስከማታገኝ እኮ ነው የሚለው። አዳምጥ ካሊድ ይቀጥል። ሁሉም እስኪጠፉ ድረስ ማለት ነው። እስልምና ብቻ እስኪቀር እስልምና ውጭ ሁሉም እስከጠፉ ድረስ ያ እስልምና እስኪጠፋ ብቻ ቀርቶ ሌሎቹ እስኪጠፉ ድረስ እንድትጋደሉ ታዛችኋል። አዎ ጎበዝ። ኦኬ አንድ ሰው እንደዚህ ቢልስ ይሄንን ክፍል ውሸት ነው እኛ አልታዘዝንም፣ ይሄ ለድሮዎቹ የተሰጠ ነው፣ እኛ እንጋደልም፣ ምድር ያላህና የመሐመድ ነች ተዋጉ የተባለው እኛን አይመለከትም፣ ያ ሙሽሪኮች እርኩሶች ናቸው ወደ እንትን አይቅረቡ የሚለውም ለኛ አይደለም ቀርቷል፣ እነኛን ቢል ትክክል ነው? አይ ያማ መጽሐፉን ክዷል ሰውየው። ያኔ አቡ እየካደ ነው። ምን እያለ ነው? አይመለከተንም አልታዘዝንም እያለ ነው። እነኚህ እኛን አሁን አይመለከቱም ለድሮዎቹ የተሰጠ ነው እያለ ነው። እስከ ምጽአት ቀን ነው የታዘዝነው እኛ እስከ ምጽአት ቀን። እናንተ ምን ሆናችሁ? ያውን እንደናንተ ቃቲል الناس ብለዋል ነው የሚሰራው። ያስተማረ እንቃወሙም እንጂ አንዋጋ። ግን እየሰማኝ ነው አይደለ? የሰው ልጆችን እንድጋደላቸው ታዝዣለሁ። በሰዓቱ ላይ የነበሩት ሙሽሪኮችን ነዛ ያላህ አንብብ አሁን ግን ይጋደል የለም። አሁን ተጋደሏቸው ነው የሚለው። ተጋደሏቸው ነው ቃቲሉም حتى لا تكون فتنه ሽርክ የሚባል አለ አይደለ? የሚባል ነገር እስከማይኖር ድረስ ተጋደሏቸው። ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሏቸው ይላል አላህ። ስለዚህ ካልጠፋ የግዴታ ትጋደላለህ አትጋደልም? ሆነ አውርዱኝ በቃ። እንዴት ወአይዱ ለሁም መስተጣዕቱም ሚን ቁዋ እኮ ነው የተባለው እንዴ? ምናልባት አቡ እኮ አልካደም። ቀደም አሁን ደግሞ አመነ። ዝም በለው ቀደም አሁን ደግሞ እንዴት ካድኩኝ? መቼ ነው የካደው? ከዛ በኋላ ግን እኔ እኮ ብያለሁ መጀመሪያ ላይ ቀጥታ እንዲጋደሏቸው ታዘዋሉ። ከዛ በኋላ ግን ማድረስ ስራ ነው። አሁን ትጋደላለህ አትጋደልም? ወማ عليك الا البلاغ። አያዳምጥ። ትጋደላለህ አትጋደልም? አሁን እንዴት አንተ ከተመቸ እንዴት አትጋደልም? ጂሃድ እኮ ነው። በአላህ መንገድ ላይ ትፋለማለህ አቅም ካገኘ ማለት ነው። ፈረሶችን እና እንትኖችን እንድታዘጋጅ ታዛሃል አልታዘዝክም? ታዘናል። ይሄ የአላህ ቃል ነው። ስለዚህ አሁን ያመችልህ ትጋደለኛለህ ማለት ነው። እነሱ እኮ ይፈልጋሉ ነው። አንተም ቢመች ትጋደላለህ ይፈልጋሉ ምናምን። አንተ ቢመች አትጋደልም? እኔ መቼም አልጋደልም። ቢመቸኝ ነው የምንከባከባለሁ። ኧረ እባክህ አላህ የተናገረው ነው ቁርአኑ ላይ። እሱ ውሸት ነው። ወለን ተርዳ ዐንከ اليهود ولا النصارى حتى تتبع ملتهم። እያየናችሁ እኮ ነው። አታስደብረን አቡ እያየናችሁ ነው። ኃይል አላገኛችሁ ፕሊስ። ቁርአን እኮ እኛ አንመራበትም። ምክንያቱም መጽሐፍ ቅዱስ ነው መመሪያ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ፣ ሮሜ ምዕራፍ 12 ቁጥር 14 ላይ የሚጠሏችሁን መርቁ፣ የሚያሳድዷችሁን ጸልዩላቸው፣ ለሚረግሟችሁ እንኳን መርቋቸው ነው እንጂ የሚለን
አሳዷቸው፣ ግደሏቸው፣ ፍለጧቸው አይልም መጽሐፋችን። ቁርአናችሁ የፈለገ ቢል እኛን አይመለከተንም። ይጠሏቸዋል፣ እንደዚህ ይሏቸዋል፣ ስለዚህ እናንተ ተጋደሏቸው ምናምን እያለ ቢል ቁርአናችሁ እኛ እናምንበትም። እሱ ውሸት ነው ብለን ነው ምናምን። መጽሐፋችን ላይ ቢል ኖሮ እንደዛ ሙስሊሞችን እንደዚህ አድርጓቸው ብንባል እስከ መጨረሻ እንደዚህ አድርጓቸው ብንባል ሜቢ ያስኬዳል። ነገር ግን ቁርአንህ ስለሆነ አይመለከተንም። እሱ እኛ የምትመራበት አንተ ነው የምትመራበት። እሺ እኛ ደግሞ ማለት ነው አንተ ቆይ ካሊድ አንተ ያው የኢየሱስን ነው የምትከተለው ብለን ነው አይደል የምታምነው? እኛም ኢየሱስ የአላህ ባሪያ ነው፣ የአላህ ባሪያ ነው። የአላህ ባሪያ ኢየሱስ ማናቀው አላህ ይባላካ ስለማና ኢሳ ብለህ አውራ። እንደዛ ስታወራ ኤኒዌይስ ኢሳ ያው ኢሳ ኢየሱስ ነው የምትሉት የመርየም ልጅ አይገናኝም። ለዛ ነው አይገናኙም። ያ ሌላ እሺ ችግር የለውም። እሱን ተው። አንድ ሁለተኛ ደግሞ የእናንተ መጽሐፍ ቅዱስ ላይ እውነት እናንተ እንደምትለው ከሆነ እግዚአብሔር እንደውም የበቀል ጌታ ነው። ቆይ በጉንም ምናምኑንም ረዱት አይደል የሚለው? እስቲ አውጣልኝ። የበቀሉ ባለቤት ነው። እስቲ አውጣልኝ እሱን። እግዚአብሔር የበቀል ጌታ እንደሆነ አታምንም እንዴ? ታዛችሁ እኮ እንወክላችኋል። ነይማ ሰማኝ ነኝ። እግዚአብሔር የበቀል ጌታ መሆኑን አታምንም እንዴ? ያ በቀል ሮሜ ምዕራፍ 12 እና እንደ ከፈተላ እኩል ላሳይሽ። በቃ ግን አላህም በተመሳሳይ ነይማ ቀላቅልሽ ባለ ችግር የለውም። አሁን አንቺ ያልሽውን እኔ አላህ ላይ አሳይሻለሁ። ከኔ በላይ ከአላህ በላይ ተናዳጅና ተቆጪ እንደሌለ ቁርአንሽን አሚን ያሳይህ አንተ ኤኔስ በቀሉ ላሳይሽ። ችግር የለውም። እንደዚህ ይላል፣ ማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ አዳምጪ። ቆይ ስለ በቀል ጠየቅሽኝ አይደል? በቀል ልመልስልሽ። አሁን ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከማን ጋር? ከሰው ሁሉ ጋር። ተወዳጆቹ የራሳችሁን አትበቀሉ፣ ለቁጣው ምን አትበሉ፣ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ማ ጌታ ተብሎ ተጽፏልና። በቀል እግዚአብሔር ነው። ቻርጄ ኦልሞስት 15% አለ። ኤኒዌይስ እኔ ላሳይህ ስለ በቀል ያንተን ኪታብ እኮ ነገርኩሽ። ጌታ የበቀል አምላክ ነው። አዎ ይበቀላል እሱ። እኛ ግን ምን አለን? አትበቀሉ አለን። እናንተ እኮ አሁን እየተዋጋችሁለት ነው፣ ልታርዱለት ነው። ለምንድን ነው የምትገቡት? ምን አውቄ እህትህ ነች። ቀጥልሽ ካሊድ ባይዘይ ሰብስበው ክርስቲያን 15% ቻርጅ ብሏል። እኔም እንደዛው ሴቱንም ህፃናቱንም ምናምን እኮ የሚላል የሆነ ቦታ ኢብሮ ሲያስተምር አይቼው። እስኪ ክፈታት እሷን። ተረት ነው ወይ ተረት ነው። እኔ ላሳየህ። ምኑን ነው የምታሳየኝ? ታሳየ ረጋ ብላ ነይማ የምታሳየን ግን ምንድነው እሱ መሰለ አቡ ኑ ክርስቲያን ሁኑ ብለን የምንዋጋበት ክርስቲያን ሁኑ። ልብ በል ጦርነቶች ኢንቴንሽናቸው ይለያያል አይደለ? እንታምናለን። መጥቶ የወጋህን አካል አዳምጥ። ምን ያስፈልጋል? መጥቶ የወጋህን አካል መመከትና መዋጋት ሌላ ነው። ሄደ ግን ምድር ያላ የኔ ነች እስልምናን ተቀበል ብሎ መዋጋትና ጠላት መጥቶ ቤት ሲያጠቃ መመከት ይለያያሉ። ሄደ መውጋትና ቤት ያለው መከላከል ይለያያል። ይሄን ታውቃለህ አይደል? አዎ ይለያያል። ግን ደግሞ ልንገርህ ይለያያል፣ በጣም ይለያያል። አንተ ለማውጭ አንቺ ዘማኝ አይደለም አንድ ያዳም አትሸባበሩ። አዎ ይለያያል አለ ሲመጣብህና ሂደህ ልክ ነህ፣ ይለያያል። ግን ደግሞ ስለዚህ መሐመድ ያደረጋቸው በሙሉ አይደለም ህፃናቶች ምን አድርገው ነው? ቆይ ሊሳዳም ቆይ ህፃናት የሚለውንም እሱን ፈታላለ ችግር የለው። ሌላ ነገር ብቻለሁ ፖሊስ አትጫጩ። ቆይ መሐመድ ያደረጋቸው እኔ እኮ አንተ ክርስቲያን አይደለም። ምንድን ነኝ? ሙስሊም ነኝ። የኢሳ ተከታይ ነው። የኢሳ ተከታይ ብትሆን ማለት ነው ታምናለህ እኮ በነብያችን። ኢሳ ራሱ እኮ የተናገረው እኮ ነው። ምን ብለው
إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد. ناس تسون كفلا اللي بهالا اسمه أحمد ميبال يمتعنا. يقربني من اللوكات زين لمن دنيا وقت عليكم عندي خالد እሱ ተረተረት ነው መሐመድ የተናገረው ተረተረት ነው አሳየኝ ካሊድ አንዴ ዝም ብለህ ወይኔማ አንዴ ሲያቱን እኮ ኢሳ እንደዛ ብሎ ለመናገሩ ማስረጃ አንጣ እስቲ እንዴት ነው የሚወጣው እኔ ማውጣት አልችልም እንትኑን አንተና እኔ ማውጭለት እስቲ እኔ እነግርሃለሁ እሱማ 61:6 አካባቢ ነው የሚገኘው 61:6 ወይንም 66:6 ከሁለት አንዱ እኮ አውጣው ብለው ለክርስቲያን አውጣ ብለው ቁርአኑን ነው ምን ላይ ነው ማውጣልህ እኮ ያልኩህ ኢሳ የተናገረበት ቦታ ነው አልኩህ እሱንማ ቁርአን ላይ መሐመድ ቃል ኢሳ ኢብኑ መርየም ቢለው መሐመድ ነው የተናገረው እንዴት ይለኛል እንደናቁት ለክርስቲያን አውጣ ታዲግን እየደብኝ ነው 14% አፍተን ክርስቲያን ሱረቱ ሰፍ ነው መሰለኝ ነው ሱረቱ ቆስ ያወጣልን ያው ቃል እኮ ሰውዬው የሚገርም ያው አላህ ይመልሰው ያው ቃል እናንተ ነው ያስነብቧችሁ ይገርመኛል እኛ እናውቀዋለን ሸምጄዋለሁ እሺ ከተማና ለምንድን ነው ግን ያልተጠቀምበት ትኩረት አንብብጂ ቃል ኢሳ ኢብኑ መርየም ይጠቅማል ቁርአን በትኩረት ስታነበው ማለት ነው ልብ ምናምን ይነካል የቱን ፕሊስ ቆይታ አልካት ይኸውልህ አቡ ይሄ ክፍል የሚያወራው ያለው መሐመድ እንደዚህ ያለው አይደለም አዳምጣ ይሄኛው ትክክል አይደለም ታዲያ ወይ ቃል ኢሳ ኢብኑ መርየም ነው ያለው አላህ ምን እያለ ነው ለነብያችን ሰለላሁ ዐለይሂ ወሰለም አንተ ሙሐመድ ሆይ ኢሳ የመርየም ልጅ ያለውን አስታውስ ምንድነው ያለው ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላህ ኢለይኩም ሙሰድቃ ሊማ በይነ የደይ አያችሁ አይደል እኔ እውነተኛ የሆንኩኝ ነብይ ነኝ ብሎ ተናገረ ማን ኢሳ አለይሂ ሰላም ማለት ነው ሊማ በይነ የደይ የሚል ተውራት የነማን የተናገረው ኢሳ አለይሂ ሰላም የተናገረውን አላህ ለነብዩ ሰለላሁ ዐለይሂ ወሰለም እያላቸው ነው የት ቦታ ነው ኢሳ የተናገረው ያ አላህ ነው አይነገራችሁ ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ማለት ነው ኢሳ ተናግሮት ነው ማለት ነው ኢሳ ተናግሮ አዎ ኢሳ ተናግሮ የሞተው ተናገረው ለሙሐመድ ተናገረ አልተገናኙም ተናገረ ኢሳይቱ ጋር ነው ተናገረ በአንድ ጊዜ አልነበሩና ኢሳ ያለውን ስለዚህ ተረተረት ነው ማለት ነው ስለዚህ ሙሐመድ በኢሳ ስም እየቀጠፈ ነው ማለት ነው ለምንድን ነው ታዲያ የምታሳየው ጌታችን አላህ ያለው አዳም ተረት ነው የምትለው ከሆነ ለምንድን ነው የምታሳየኝ ይሄንን ቁርአን ከፍቴ ለመረጃ ምናምን አንተ እኮ ካዲድ ምን አለ መሰለህ ተረት እንደሆነ ነው የምታምነው አዎ ተረት እንደሆነ ነው የማምነው ምክንያቱም ስተት ነው ለምንድን ነው የምታሳየን ስተት መሆኑን ለማሳየት አንተ ተረት ነው ችግር የለውም አሁን ያንተን ኪታብ ነገር ነይማ ቆይ ተረጋጊ ታመጫለሽ ብዙ አይደለም አንድ እንኳን ማለት ነው እስራኤሎችም ሆኑ ብሉይ ኪዳን ላይ ነው ታመጭመጪው ከአዲስ ኪዳን አንድ ስለማታመጪ ብሉይ ኪዳን ላይ ያለ ጦርነት ታሪክ ነው እሱም ቢሆን ደግሞ ራሳቸው ለዛው የሚፈጸም ነው እንጂ ሌላ ሀገር ሄደው ምድረኛ ነች ሃይማኖታችንን ተቀበሉ ብለው የተዋጉበት አንድ ታሪክ አታመጭም ኤሬስ የኛው ክፍል ላይ ለመሰለ አቡ የሚለው እግዚአብሔር አለ ነው የሚለው አዳምጪ ፕሊስ ቆይ ተረጋጊ አቡ ተረታችን እንዲህ ይላል እንጂ አቡ ምን አለ መሰለ ይሄን ሙሐመድ ኢሳ እንዲህ ብሏል ብሎ እየተናገረ ነው አይደለ አላህ ነገረኝ ብሎ ስለዚህ ኢሳ ደግሞ መጽሐፍ ተሰጥቶታል አይደለ አዎ ተሰጥቶለታል ምንና ምን የሚባል መጽሐፍ ለዚህ እኮ ነው አንተ ክርስቲያን አይደለም ያልኩት ለዚህ እኮ ነው ችግር የለውም ምን የሚባል መጽሐፍ ነው የተሰጠው ኢንጂል መጽሐፍ ቅዱስ ስለዚህ ኢንጂል የሚባል መጽሐፍ ተሰጥቶታል ስለዚህ ኢሳ አህመድ ይመጣል ብሎ በመጽሐፍ ውስጥ ተናግሯል ማለት ነው አይደል yes አሁን አቀለልኩ አንተ እንደው አሁን ይላል እኮ አሳየኝ አሁን ኢሳ እንደዛ ብሎ የተናገረበትን መጽሐፉ ላይ አሳየኝ እናንተ ጋር አይደለም ያለው መጽሐፉ ያው እንትና ማነው ፎይ አሳየኝ አጥፍታችኋል እኮ አሳየኝ ፎይ ያው ከአላህ ዘንድ ኢንጂልም ወርዷል ተውራትም ወርዷል ግን አሁን ያለው ተውራት አሁን ያለው ኢንጂል የተበረዘ ነው ማን ያለ ተበርዟል ማን ያለ ተበርዟል ነብይ ብሏል
ተበርዟል። አሁን አልኳ እዚህ ቁርአን ላይ የሚጠቀሰውና ስለ ተውራት ስለ ኢንጂል ማን ተበርዟል ያለ አንተ ነው የምትለው ወይስ አላህ ነው? እናንተ ያዛችሁት ወይ አቡ እናንተ ያዛችሁት ኪታብ ነይማ የለም ተበርዟል። ደርቢ ተበርዟል ያለ አላህ ነው። ትክክለኛውም ነገር አለ ግን አትጠቀሙበትም። እኮ ትክክለኛው ላይ መረጃውን እየጠየቅናችሁ ነው። አንጠቀምበት። ጠብቀኝ። ተበርዟል ያለ እሺ፣ ችግር የለውም። 1000 ዓመት ተጠብቃለሁ። ተበርዟል የሚል አታመጣልኝ። እሺ ብቻ ጠብቀኝ አንተ። ችግር የለውም። ድረስ የኔ መልስልኝ። እሱ እስከዛ ያምጣ። ምን ልመልስልሽ? ግን በአንድ ነገር ነው የምናምነው። በሁሉም መጽሐፎች እናምናለን ግን ያ ስለዚህ ለነይማ ትመልስላታለህ። አሁን በምታመጣው በተውራት ታምናላችሁ አይደለ? አንድ ነብይ ሞቶ ሌላ ነብይ ትመጣ ማለት ነው። በቀድሞ ነብይ አይደለም የሚመጣው፣ በሌላ ህግ ነው የሚመጣው። ስለዚህ ነብይ በቀየረ ቁጥር ህግ ይቀየራል ማለት ነው። አላህ አዎ፣ ነብይ በተቀየረ ቁጥር ነው ህግ የሚቀየረው። አንዴ እባክህ ካሊድ አቡ እስከሚመጣ ድረስ እሱ ያስረዳል። ምንድነው እሱ ያልሽን? መጽሐፈ ሳሙኤል የለም እኮ ለነብዩ ራሱ ሲናገሩ አንድ ጥቅስ ለእኔ ጥቅሱን አውቀዋለሁኝ። አክቹአሊ ብዙ መልፋት አይጠበቅም። ደብቆ አይደል እንደ ያለው እስካሁን አላወጣላችሁ ታውቃለህ? ሐዲሱን ምን እንትና ነይማ የጠየቀችው ነው። ምንም እኮ ነገርኩ እኮ እናንተ የምታመጡትን ጄነራል ልንገርህ አቡ። የእናንተና የኛ በምን እንደሚለያይ ታውቃለህ? አቡ እኛ ብናመጣም እኮ ተረት ነው። ለምንድን ነው የምታወጣው? ጄነራል ልንገርህ በአዲስ እስከዛ ድረስ የኔውን እንትን እንበል እኮ አዳምደሽ ልመልስልሽ። ጄነራሊ ምን አለ መሰለህ በመጽሐፍ ቅዱስ ላይ ያሉ ግድያዎች የተጠቀሱ የምታነባቸው አንዱ ቦታ ብቻ ሳይሆን ብዙ ቦታ ላይ ብሉይ ኪዳን ላይ አሉ የጦርነት ታሪኮች። አንድ አይደለም ያሉ ብዙ ቦታዎች አሉ እንጂ አዳምጪ፣ ብዙ ቦታዎች አሉ። መጀመሪያ ላይ አንብብልን ታየንና ማለት ነው። አዎ እኮ ቆይ መጀመሪያ አንብብልና ከዛ በኋላ አንተ ታሊቅ ከዛ በኋላ ላይ ምን ነው ማነበብሽ? አቡ መረጃውን ይዘህና ተብለ ነበር። አንተ ሚውተር ይሄው አመጣለሁ፣ ችግር የለውም። ቀጥይ። እሺ መጽሐፈ ሳሙኤል እሺ እጭ 10 ጊዜ ትወጣለህ፣ 10 ጊዜ ትገባለህ። ክርስቲያን ቢኒ እንኳን ደህና መጣ። እሺ ስማ እፎይ እንዴት ናችሁ? ሰላም ብያለሁ። አለን መጽሐፈ ሳሙኤልን ስታወጣ ክርስቲያን አልበቀራ 246ንም በዛው ብረት አሳያታል። ችግር የለም። እፎይ ነይማ መጣሽ? አዎ አለው። በቃ አሳያት እሷን። ቁጥር 2 ቁጥር 2 ጀምሮ ምዕራፍ ስንት? ከቁጥር 2 ኧረ ታውቀዋለህ እፎይ በእናትህ። ምዕራፍ ስንት? ሳሙኤል ሲባል ደግሞ ዝም ብሎ ቀዳማዊ ምዕራፍ ስንት? 15 ኦኬ ክርስቲያን መክፈት ይችላል። ከፈትላታኔ ጥያቄውን ትቀጥል። አወጣላታለሁ። እስከዛ እኮ እሱን አውጣና እሱን እንድታብራራለን እኮ ቀጥይሽ። አንብባ ቀጥይ አንብቢሽ። እኔ አይታየኝም። ያው ይታያል። አንብቢ። እኔ አይታየኝም። አንብብልን። ምን ችግር አለ? በደንብ ይታያል። አንብብልን። በደንብ ይታያል። አንብብልን። በደንብ ይታያል። እንዴ እናንተ አንብቡ። እኛ እኔ አይታየኝም። ከታየኝ አነብልሃለሁ እኮ። አቡ ቀጥልሽ። አንብበው አንተ። እናንተ ለምን ፈራህ አንተ? እግዚአብሔር ማን ነው? እንትና ያነብው አቡ አንብብ። ኧረ አነባለሁ። አብሽር። ከዛ እያንዳንዱን እየጠየቅን እንሄዳለን። ሳሙኤልም ከዛ ምንድን ነው የሚለው? ሳኦልን አለው ነው።
ከተሳሳትኩኝ ሳሙኤል ነው። እሺ በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምጽ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አማሌቃውያን ማን ናቸው? አማሌቃውያን ምን ብለው የተቃወሙት? በምንድን እንዴት ነው የተቃወሙት? ይጨርሰውና ከዛ እንፈልክ ዲፋይን እያደረግክ ሄዳ እንዴት ነው የተቃወሟቸው? ለኔው ጥያቄው? አዎ አራኒም መክል ነገር የለም። ሌላ ጥያቄ ነው። መልካም አንተ ነው እየጠየቅን ያለን። አማሌቃውያን እንዴት ነው የተቃወሟቸው እስራኤሎችን? መልስልና አንተ ነይማ ስለምታውቀው ክፍሉን ቀጥይ። እንዴ አንተን እኮ ልጠይቅህ ነው እኔ ስላልገባኝ። ከፍ አድርግልን ክርስቲያን። እኔም ገባኝ። ለምን ምን እያደረጓቸው ነበረ? ክርስቲያን ከፍ አድርግልን። እንዴት አታውቂም? ታውቂያለሽ እኮ ምን ቢያደርገው ነው እንዴ? ታች ነው ሁለት ቁጥር ላይ አንተን ነው እየጠየቅህ ያለው። 15ቱን ከፍ አድርግልን እኮ ምን እንዴት ነው የተቃወሟቸው? እሱን ታሪኩን ታውቂያለሽ? እሱ እኔ እኮ ምን ቢያደርገው ነው እንዲህ ለመበቀል የቻለው? ህፃናት ሳይቀር ለመበቀል አማሌቃውያን ምንድነው እሱ ያደረጉባቸው? እስራኤሎች በግብጽ ከ400 ምናምን ዓመት በላይ ቆይተዋል። ከ400 ምናምን በላይ ሲቆዩ ሉክ ግብፃውያን ምን ነበር እስራኤሎችን ሲያደርጓቸው የነበሩት? በግብጽ በነበሩበት ሰዓት ላይ እስራኤሎች ወንድ ልጅ ሲወለድ ልጁም በጭቃ ውስጥ ይረግጡታል። ወንድ ልጁም ማለት ነው። ለምንድነው የሚያደርጉ ግብጾች? ይሄ ቁርአን ላይም አለ ሐዲስሽምና ተፍሲር ላይ መደም ተብራርቷል። ለምን ስለነዚህማ ሱረት እስራኤል ላይ ጃሂልያ ማለት መጀመሪያው አንቀጽ ላይ ያ አዳም ታሪኩን በደንብ ህፃናት ሴቶቹን ብቻ ይተውና ግብጾቹ ወንዱን ህፃን ልጅ ምን ያደርጉታል? በጭቃ ውስጥ ያቦኩታል ወይንም ይገሉታል። ሙሴ በውሃ ላይ ተጥሎ ነው የተረፈው። ለማዳን የግዴታ እሱ እንትን ተባለ። ወደ 470 ዓመት አሁን እንደዛ አካባቢ ማለት ነው። ይህንን ያደረጉ ግብፃውያኖቹ ለምንድነው? ወንዱ ካደገ ወንዱ የሚወለድና የሚያድግ ከሆነ ግብፃውያንን ይዋጓቸውና ይማርኩናል ብለው ስለሚፈሩ ነው ግብጾች ይሄን የሚያደርጉት። ታዲያ እግዚአብሔር በተአምር ሙሴን በባህር ላይ አይደለም ሙሴ እንደዛ ሙሴ በባህር የተጣለበት ምክንያት ይሄ አይደለም። ፖሊስ አዳምጪ። በባህር የተጣለበት ምክንያት ይሄ አይደለም። እስቲ ቁርአን እንትንሽ ላይ እናየዋለን። ምክንያቱም ወንዶቹን ይገሏቸው ነበረ። ሴቶች ብቻ ነበር የሚያሳድጉት ግብፃውያኖቹ እስራኤሎችን ማለት ነው። ወንድ ከተወለደ ልክ ያደርጓቸዋል። ነገር ግን ግብፅ ሲኖሩ ከቆዩ በኋላ ግን በቀራ ምዕራፍ 5 ቁጥር 25 እና 6 ላይም የተወሰነ ታሪኩ አለ። ከዛ ወጥተው ሲገቡ እንዲሁ በቀራ ሳይሆን አልመይዳ ማለት ነው። አልመይዳ ቁጥር 25 እና 26 ላይ ተፍሲራቶቹ ማየት ትችላላችሁ። እንዴት ያብራራዋል። በቀራ ላይም አለ 248 ምናምን አካባቢ መሰለኝ። ክርስቲያን እንትና ቢኒ በዚህ ላይ በደንብ የለበተ ሜቢ ካለ ኤኒዌይስ። ስለዚህ ከግብፅ ሲወጡ ልብ በሉ ወንዶቹን እየመራ እንደገና ደግሞ እግዚአብሔር ሙሴንና ፈርዖንን እንዲሁም ማርያምን መሪ አድርጓቸው ሲያመጣቸው አማሌቃውያን ደግሞ ከፊት ጠበቋቸው። ግብፃውያኖቹ ወንድ ልጅ ነበር የሚያርዱት የሚገሉት። አማሌቃውያን ደግሞ ምንድነው የሚያደርጉት? ሴትን የሚያርዱ ናቸው። ለሚያርዱት ለጣዖታቸው የሚያርዱ ናቸው። ስለዚህ እስራኤሎች ወደ ተመረጠችው ወደዛ ቦታ ሲገቡ እንዳይገቡ ምን አደረጓቸው? ህፃናት የሚያርዱ ናቸው። ይሄንን ዘዳግም ምዕራፍ 12 ላይ ወደ መጨረሻ ከቁጥር 1 ጀምራችሁ ታነቡት ኢንዲቴል ያብራራዋል። ምን የሚያደርጉ እንደሆኑ ልጆቻቸውን የሚያርዱ ልጆች የሚያርዱ የሚቃወሙ እነኝን እየተቃወሙ ማረድ ጀመሩ ማለት ነው። የሚያርዱ ናቸው። ስለዚህ እነኝን እስራኤሎችን አሁን መቀበል አልፈለጉም። እስራኤሎች ሴትል እንዳደርጉ እዛ ቦታ ለአብርሃም ዘፍጥረት ምዕራፍ 12 ላይ ከቁጥር 3 ላይ የተሰጠው ቦታ የተስፋይቱ ምድር ላይ እንዳያርፉ አማሌቃውያን ማረድ ጀመሩ ማለት ነው። የሚያርዱ ሆኑ። ስለዚህ እስራኤሎች ከግብፅ እንዳይኖሩ ወንድ ልጆቻቸው ይታረዱባቸዋል። እዚህ ጋር ደግሞ ያሉት አማሌቃውያን ደግሞ ምን የሚያደርጉ ናቸው? ወንዱንም ሴቱንም የሚያርዱ ናቸው። ያለው አማራጭ ምንድነው? እሱ ስለዚህ
ከነኚህ ጋር ጦርነት ገቡ ማለት ነው።